ትሏቸው መጽሐፍ ቅዱሳዊ ማስረጃ ምንም ሊያቀርቡለት የሚችሉት መረጃ በሌለበት ነገረ ማርያም ትምህርታቸው እንደዚህ ካላይ እስከታች የተበላሸ ነው ማለት ነው። እንደ አንዳንዱን እንኳን ብለህ እንደምትለው እንደዛ እንደምትወስደው እንኳን በጥንቃቄ ነውና ይሄኛው ነገር ምናምን ብለህ እንኳን የምትለው ነገር የለም። ለዚህ ነው አሁን ሰው ቢመጣ እንገልጥ ነበር መረጃውን እገልጥ ነበር በቃ አቁም በለስ ከተለኝ ድረስ ከአንደኛው መጽሐፍት ወደ ሌላኛው መጽሐፍት ከሌላኛው መጽሐፍት ወደ ሌላኛው መጽሐፍት በግዕዝ በአማርኛ በገጽ በምዕራፍ በቁጥር ስቶፕ አቁም ኤርሚያስ በቃ ይብቃ አቁም መጽሐፍት እንደዚህ አትገላልጥ በላችሁ እስክትሉ ድረስ በመደዳ ነበር መገልጥ በመደዳ 2 መጽሐፍ 3 መጽሐፍ ገልጫ አይደለም አቆመው 4 5 6 10 መጽሐፍ ጠቅሻ አይደለም አቆመው የጻፋችሁት እናንተ የጻፋችሁት ካላለቀ እኛም ደግሞ ማንበቡን እግዚአብሔር ጸጋ አብዝቶልን አንብበነዋል ላይጠራ የቆሸሸ ነው እርስ በርሱ የሚላተም ከመጽሐፍ ቅዱስ የሚጣላ ትምህርት ነው ብለን የምንለው ጸጋ ይብዛላችሁ ቢሲ እንኳን ደህና መጣ የምትለው ሐሳብ ካለ ማለት ትችላላችሁ ታንክ ዩ የሚ ወንድሜ እግዚአብሔር ይባርክ የተጠራ ነው እውነቱን መግለጥ ነው እና ትክክል ብለሃል ይሄ ታጥቦ እንደንሽንፍላ ሊጠራ ያልቻለ ነገር በተለይ ደግሞ በዚህ ዘመን በኤአይ ኢሉሚኔት በሚያደርግበት ዘመን አሁንም እንደዚህ አይነት ነገር መዳከራችን በእውነት የሚያሳዝን ነገር ነው ግን የሁል ጊዜ የምትደክምበት ነገር ነው እውነት የሆነ ነገር በማስረጃ እየተገለጠ የምንናገረው ነው ግን ይህንን ሁሉ የምናደርግበት ምክንያት የዚህ ሁሉ ፋይዳው ምንድን ነው የሚባል ሰው ወደ ብርሃን እንዲመጣ እውነትም እንዲገባው ነው ግን እውነት ምንድን ነው እውነትስ ምን ያደርጋል የሚለው ነገር ደግሞ ወሳኝ ነገር ነው ምክንያቱም ህይወታችን የሚቀየረው ብርሃን የሚበራልን ክርስቶስ ማን እንደሆነ ታውቁ ዘንድ ተብሎ እንደተጻፈ ክርስቶስ የእግዚአብሔር ሚስጥር ስለሆነ እሱንም እንድናውቀው እሱንም ወደ ማወቅ ሙላት እንድንደርስ ስለተባለም የወንጌል መካከለኛ ክርስቶስ ነው ክርስቶስ ከተሸፈነ ችግር አለ እነዚህ ነገሮች ደግሞ እንደ ድሪቶ ተደርበው አንተ እንዳልከው ታጥቦ እንደ ሊጥ ቶሎ እንደማይጠራ ሽንፍላ ክርስቶስ ተሸፍኗል የለም ግን አላልንም ብዙዎቻችን ከዛ ስለመጣን ግን የኔ ፐርስፔክቲቭ ምንድነው ይሄ ነገር በጣም አደገኛ የሚያደርገው ታስታውሱን ዕብራውያን ጌታ የመጣ ጊዜ ብዙዎቹ ክርስቶስን አላወቁትም ነበር ለምን ቢባል ከልባቸው ሸፍጥ የተነሳ ነው እንጂ መጽሐፍን ስላላነበቡ አልነበረም ጌታ ምን ብሎ ወቀሳቸው እናንተ መጽሐፍን ትመረምራላችሁ አላቸው ግን ሞቲቫችሁ እውነተኛ ስላልሆነ ነው እኮ አይደለ አላወቃችሁ ማን እንደሆንኳል ምክንያቱም የፈሪሳውያን ሰዱቃውያን ጻፎች ያውቃሉ እኮ እንዲሁም በቲዮሎጂ እኮ ሁሉ ይከራከሩ ነበር አንዱ በትንሣኤ ያምናል አንደኛው አያምንም ኢየሱስ ላይ ግን ተባበሩ እውነት ላይ ግን ተባበሩ ሸፍጥ ሲሆን ግን ተባበሩ የዕብራውያን የጂዎች ትልቁ ችግራቸው ምንድን ነበረ ሃይማኖታቸውን ከሀገራቸው ከአይዴንቲቲ ጋር የሚያደርጉት አሸንክታብ ባህላቸው ከጥቁር አዝሙድ ለአስራት የሚያወጡ ወገኞች ነበሩ ክርስቶስን ግን አላወቁትም ነበር ምክንያቱም ያ ነገራቸው አሕዛብን እንኳን ጴጥሮስ እስኪጥላ ድረስ ፎልስ አይዴንቲቲ ውስጥ ገብተው ነበር ሃይማኖት ከባህል ከማንነት ጋር ሲተሳሰር ያሳውራል አንድ ሰው መቁረጥ አለበት እውነት ክርስቶስን ላውቅ ሲል እኛ ቤተሰቦቻችን ምናምናችን እውነት ሲገባን እኮ ተለይተናል ከቤተሰቦቻችን ያስወረሱንን ኦርቶዶክስነት በልጅ ያየነው ቤተክርስቲያን ውስጥ ገብተን የምናውቀው ያ አትሞስፌር ሳንወደው ቀርቶ አይደለም አርክቴክቱ ሳይናፍቀን ነገር አይደለም ግን የገባን እውነት ስለነበር ነው ነፃ የሚያወጣው እውነትንም ታውቃላችሁ እውነትም አርነት ያወጣችኋል እነ እስራኤላውያን የተሰናከሉበት ኢየሱስ ክርስቶስ በተገለጠ ጊዜ እንዳያውቁት ከዛ ውስጥ አንድ ሰው ነበር አይደለ በመጨረሻው እድሜ ላይ የእስራኤልን ማዳን አሳይተኛልና ብሎ ኢየሱስን በእጁ ይዞት አይደለ ቤተ መቅደስ ውስጥ አሰናብተኛል አንዳንድ ሰዎች እንደ ሳሙኤል
እውነተኛውን ኢየሱስ የሚጠብቁ አሉ፣ እሱን ማየት የሚናፍቁ አሉ። አንዳንዶች ግን ወግን የሚጠብቁ አሉ። አንዳንዶች ገፍተው ወጥተው በሌሊት ሄደው ኢየሱስን ማነህ ምንድነህ ብለው ስለ እውነት ይጠይቃሉ። አንዳንዶች መጥተው ኮስሽን ያደርጉታል። አንተ ከዛ ከሆንክ ለምን የሴሎሙ ግንብ ፈረሰባቸው? ለምን እግዚአብሔር የት ሆኖ ነው ብለው ይጠይቃሉ። እውነትን የሚፈልጉ ሰዎች። ማርያም ራሷ ምን አለች? እውነት ማርያምን የምትወዱ ከሆነ አንድ ነገር ካፏ ወጥቷል፣ የሚሏችሁን አድርጉ። እስቲ እውነት ማርያምን የምትወዱ ከሆነ አንድ የተናገረች ካፏ የወጣ በቃ በመጽሐፍ ቅዱስም የተጻፈው እሱን ብታደርጉ ጌታ ይበራላችኋል። አንዲት አብራኝ የተጠመቀች ልጅ ስትመሰክርልን የዓመቱን ማርያም በትልቅ ድግስ ነበረ የምታከብረው። ባለሀብት ነበረች እና ስትመሰክርልን የዛን ጊዜ ቻሌንጅ የተደረገችው በዚህ ቃል ነበር። ስለ ማርያም አንገቴን እሰጣለሁ ትል ነበር። አንቺ ማርያም ከወደድሻት እስቲ አንድ ነገር አድርጊ፣ ማርያም ያለችውን አንድ ነገር አድርጊ፣ እሱ የሚላችሁን አድርጉ ብላ ቻሌንጅ ያደረገቻት። ያንን ቻሌንጅ ተቀብላ ኢየሱስ የተናገረውን ቃል ሁሉ ማንበብ ጀመረች። ጌታም ገባት። የአማኑኤል ህብረትን ታውቀዋል ኤርሚ? ዳንኤል አለማየሁ ሲመሰክር ምን ሲል ሰማሁት? እንደ ፔንቴ ብቻ ነው እንደ ባይብል የሚያጠናው እኛ የምናጥና ብለው ባይብል ስተዲ ሲጀምሩ የቃሉ ብርሃን በራላቸው። ሌላ አደለ እውነት ገባቸው። በእውነት እናንተ የዓለም ብርሃን ናችሁ የሚለው ኢየሱስ ሲገባን ነው። ኢትዮጵያ ውስጥ እኛ ከአገር ፍቅር ጋር ከባንዲራ ጋር ከማንነት ጋር የተያያዘው ነገር አስሮ ይዞናል። የማርያም ታምረ ማርያምን ያለመቀበል አይዴንቲቲን ማጣት፣ ለፈረንጅ መገዛት ምናምን ይመስላል። አይደለም። ከወገን ከቋንቋ በመካከል የነበረውን የጥል ግድግዳ አፍርሶ ከመካከላቸው አንድን ሰው ይዘራ ዘንድ ተብሎ በኤፌሶን ላይ እንደተጻፈው እግዚአብሔር አይሁድ የለም፣ እስኩስቲስ የለም፣ ሴት የለም፣ ወንድ የለም ብሎ ከሁሉ ከነገድ ከቋንቋ ከዘር ሁሉ መርጦ አንድ ሰውን ሰርቷል። በክርስቶስ አንድ አድርጎናል። ወደዛ ህብረት ግቡ ነው የምንለው። ሌላው በጠቅላላ ሰከንደሪ ነው። መጀመሪያ ኢየሱስ ሳይበራ ቤዛነትን በሱ ሳናገኝ አይሆንም። ስለዚህ ይሄ እንደ ጅዎቹ እንደታሰሩበት ከማንነት ጋር ከአይዴንቲቲ ጋር ከኢትዮጵያዊነት ጋር ከባንዲራ ጋር ካያያዛችሁት ኦርቶዶክስነትን ክርስቶስን አላወቃችሁትም። ፈሪሳውያን አይሁዶች እንደተሰናከሉ ትሰናከሉበታላችሁ። አንድ ነገር ልበልና ልጨርስ ኤርሚዬ። በጣም የሚገርመው እኔ ኮሌጅ እያለሁ ዌስተርን ሲቪላይዜሽንን ክላስ ወስጄ ነበር እና በእውነት የወንጌል ሲበራልህ ይሄ የምታየው ኢንላይትመንት ዩኒቨርሲቲዎች፣ ዩኒቨርሲቲ ኦፍ ኦክስፎርድ፣ ዩኒቨርሲቲ ኦፍ ፓሪስ፣ የል ዩኒቨርሲቲ ሁሉ የተጀመረው ሆስፒታል የተጀመረው ስልጣኔ እመርታ ያገኘው በክርስትና ነው። ያለ ዌስተርን ሲቪላይዜሽን ስልጣኔ፣ ያለ ክርስትና ዌስተርን ሲቪላይዜሽን የለም። የአሜሪካን ኮንስቲቱሽን የተጻፈው በመጽሐፍ ቅዱስ ነው። የፕሬዚደንሻሉ እንትኑ ራሱ ስልጣኑ የተዋቀረው በመጽሐፍ ቅዱስ እውነት ነው። የኮሚኒስት ኢስት ሰው ናቹራል አኒማል ነው፣ ሶሻል አኒማል ነው ሲል እነሱ ግን እዚህ ነው ሰው በፍጥረቱ ክፉ ነው የሚለውን ቃል ወስዶ ሰው ክፉ ነው፣ የአዳም ኃጢአት አለበት፣ ሊታመን አይችልም ብለው ቼክን ባላንስ ያስፈልገዋል ብለው ጁዲሻሪ የፕሬዚዳንትና የሴኔት ለሶስት ተከፍሎ ፕሬዚዳንቱ አብሶሉት የሆነ ፓወር እንዳይኖረው፣ ምክንያቱም ኢቨን ምን ይባላል ፓወር ኮራፕት ያደርጋል። አብሶሉት ፓወር ደግሞ አብሶሉትሊ ኮራፕት ያደርጋል ተብሎ የመጽሐፍ ቅዱስ እውነት ኤቲክስ ብትመለከት ሎ የተጻፈው ኮንስቲቱሽኑ የተጻፈው የመጽሐፍ ቅዱስ ተገልጦ ነው። እኛ አስቀድመን ከሁሉ ቀድመን የተቀበልን የበራልን ምን ሆነን ነው ብለን መጠየቅ የአንድ ኢትዮጵያዊ ነኝ የሚስል ጥያቄው ነው። ወንጌል ነፃ የሚያወጣ ከሆነ ዌስተርን ሲቪላይዜሽንን ካመጣ እኛ ጋር ምን ሆኖ ነው ብለህ የማትጠይቅ ትውልድ ዘራፍ የምትል በከንቱ እውነት አልበራልህም። እሱን የጠየቅ ጊዜ በምን እንደተሸፈነ የገባህ ጊዜ የክርስቶስ የወንጌሉ ኃይል እንደተጭበረበረ በገባህ ጊዜ
የዛን ጊዜ ነፃ ትወጣለህ። የዛን ጊዜ ይበራልሃል። የል ዩኒቨርሲቲ ውስጥ ምን ተብሎ ተጽፏል? ቴዎሎጂ ዘ ኩዊን ኦፍ ሳይንስ ፊሎሶፊ ዘ ሃንድ ሜድን ይላል። ቴዎሎጂ የሳይንስ ቁንጮ ናት ሁላ ተብሎ ዓለምን የቀየረ ኃይል ያለው ነው። በእጃችን የተሰጠን የራሳችን ህይወት ብቻ ሳይሆን መንግስትን፣ ትውልድን መቀየር የሚችል ነው። ምን ሆነናል ብለህ የማትጠይቅ ከሆነ የምትጋደለው ለሮንግ ለሆነ ከሆነ ግን ከንቱ ነው። ኤርሚዚ ወጥቶ ታምረ ማርያም ምናምን የሚለው ክርስቶስን ምንድን ነው የሚለው? መስቀሉ በፊታችሁ ተስሎ ነበር፣ ማን አዚም አደረገባችሁ እንደተባለ አዚም የሆኑትን ነገር ሊያነሳላችሁ ነው እየደከመ ያለው። ምን ቸግሮት ነው ዝም ማለት ይችላል? ይህን ሁሉ ሼልፉ ላይ የሰበሰበው መጽሐፍ ለምንድን ነው? He's trying to show you the truth and the truth shall set you free። ሌላ ምንም ፐርሰናል ቨንዴታ የለበትም። ስለዚህ ከእሱ ጋር ልንቆም የሚገባው ለዚህ ነው። እውነት እንዲበራ ትውልዳችን አትሊስት የእኛ ትውልድ ቢሆን የሚቀጥለው ትውልድ እንዲድን ክርስቶስ እንዲበራ በምድራችን ላይ ይሄ ዝባዝንኬ የሆነ ድሪቶ የሆነ ነገር እንዲነሳ ወንድሞቻችን አይናቸው እንዲበራ ነው። አመሰግናለሁ ኤርሚዬ። እንጂ ወንድምነት ያው በቃ የዋናው ትጋታችን ሁሌ እንደምነግራችሁ ምንድነው አቺቭ ልናደርግ የፈለግነው ከዚህ ውስጥ ኦኬ። የቤተክርስቲያኒቱን መጽሐፍቶች በዚህ ነው ያልክ እህል ተበልቶ አይነበቡም ካላቸው ቅድስናና ካላቸው ደረጃ የተነሳ እህል ሳይበሉ ነው የሚነበቡት ብላ ቤተክርስቲያኒቱ መመሪያ ሰጥታ እኛም በዛው ዓለም ውስጥ በነበርንበት ሳለ እህል ሳንበላ እናነባቸው የነበሩ መጽሐፍቶች አሁን እህል እየበላን የሚሆን እህል ሳንበላ በደንብ በእርጋታ ስናነባቸው ሰማዩ ከምድር እንደሚርቅ አይነት ከመንፈሳዊ ዓለም የራቀ ወደ ክርስቶስ የሚያስጠጉ ሳይሆኑ እንደውም ከክርስቶስ የሚያርቁ በክርስቶስ እንድንታመን ሳይሆን እንደውም በእነሱ እንድንታመን የሚያደርግ በሰዎቹ በግለሰቦቹ ብቻ ሳይሆን በተቀበሩበት መቃብር በረገጡት አፈር እንድንታመን አጽማቸውን እንድንዳስስ ዳሰንም መንግስተ ሰማያት እኛና የኛ የሆነ ዘር ትውልድ ጭምር እስከ 10 ትውልድ እስከ 20 ትውልድ ድረስ ሁሉ ጭምር እንደሚምርላቸው ቃል ኪዳን ገባላቸው ብሎ የሚል ወንድሞቼ ከመንፈሳዊ ዓለም የተፋታ ዕውቀትን ጽፈው ተገኝተዋል ማለት ነው። መጽሐፍቶቹ አነበብን ኑና ያነበብነውን መጽሐፍ እንጠይቃችሁ እናንተ ዕለት ዕለት ታነቧቸዋላችሁ እኛ ግን አንድ አንብበናቸዋል ተጠይቁ ብለን ስንላቸው አይጠየቁም። ወገኖች አይጠየቁም። ኦርቶዶክሳውያን አንድ ወላጅ በወለደው ልጁ እንደሚያፍር ኦርቶዶክሳውያን በራሳቸው መጽሐፍቶች ነው እያፈሩ ያሉት። ለምን በራሳችሁ መጽሐፍ ታፍራላችሁ? እነዚህ መጽሐፍቶችን አጋንንትን ለማባረር ትደግሟቸዋላችሁ። ከዛ መንፈሳዊ ሰው ከተባለው ሰው ከገድሉ ትሩፋት በረከት ለመካፈል ትደግሟቸዋላችሁ። ለትምህርታችሁና ለሃይማኖታችሁ ማጽኛ ትደግሟቸዋላችሁ። የዘላለምን ሕይወት ለማግኘትም ትደግሟቸዋላችሁ። ለበበሉ የዘላለምን ሕይወት ለማግኘት በስጋም ፈውስን ለማግኘት ለመድኃኒትነት ማለት ነው ይተሻሿቸዋል። እነዚህን መጽሐፍቶች መተሻሸት ብቻ ሳይሆን ገድላቱን መጽሐፍቶችን እናቶችን ሁሉ ጭምር አስጎንብሰው ያሳዝሏቸዋል። አሁን በገዳማት ማለት ነው ቪዲዮ እናሳያችሁ እንችላለን። ገድል የማዘል አልወልድ ብለው ያሉ እናቶቻችን ይወልዳሉ ተብለው እነዚህን መጽሐፍቶች እዘሏቸው ተብለው እናቶች እየተጎነበሱ ያዝላሉ። ለምን? እነዚህ መጽሐፍቶች የያዙ እነዚህን ገድላት የተሸከሙ በጀርባቸው ልጅ ይጸንሳሉ ብለው ለልጅ መስጠት፣ ለስጋዊ በረከት፣ ለስጋዊ ፈውስ፣ አጋንንትን ለማባረሪያ፣ የዘላለምን ሕይወት ለማግኘት፣ ለሃይማኖት ማጽኛ ይጠቀሟቸዋል፣ ያነቧቸዋል። አንድ ኦርቶዶክሳዊ መጽሐፍ ቅዱስን ለአጋንንት ማባረሪያ ብሎ ሲያነብም እንዲያነብብ ሲበረታታ አይተናነቅም። ድርሳነ ሚካኤል ነው የሚነበበው። እኔ ደግሞ በጣም የሚገርመኝ ከዛው ቤተ እምነት ውስጥ ወጥተን እኛ ከወጣን በኋላ እቺን ቤተክርስቲያን አታውቋትም ይላሉ። ወዳጄ አንተና ዘርህ ናቸው የማታውቋት። እኔማ በደንብ ነው የማውቃት፣ በደንብ ነው የምናውቃት። ከዛ ነው የወጣ ነው። ከዛ ኦርቶዶክስ ተዋሕዶ ቤተክርስቲያንን አታውቃትም ብሎ ማለት ማላገጥ ነው በእኔ ላይ ተናዳችሁ ካልሆነ በስተቀር። አሁን አንድ ኦርቶዶክሳዊ መተክ
ስለ ኦርቶዶክስ ኤርሚያስ ብለህ ልትነግረኝ አትችልም። ምክንያቱስ እዛው ቤት ነው ያደግነው። ዘር ትውልዴ በሙሉ እዛው ቤት የነበረው እያንዳንዳችን ቢሲም ብጠይቀው ልክ እንደዚሁ ማለት ቅድም ሲያወራ እንደነበረ ወንድምነት ብሩኬን ብጠይቀው ልክ እንደዚሁ ማለት ነው። ስለዚህ መጽሐፍቶቻችሁ በሙሉ የሚያወሩቱ የኦርቶዶክሳውያን መንፈሳዊ ዕውቀት የሚቀዳው ከነዚህ መጽሐፍቶች ነው። ምእመኑ የሚያውቀው እነዚህ መጽሐፍቶች ነው። ለጸሎት የሚደግማቸው እነዚህ መጽሐፍቶች ነው። ለስጋዊ ፈውስ የሚተሻሻቸው እነዚህ መጽሐፍቶች ነው። እነዚህን መጽሐፍቶች ያነበበ ያስነበበ የደጎሰ ያስደጎሰ ቆሞ ሲያነብ የሰማ የ80 ዓመት ኃጢአቱ ቁጭ ብሎ ምናምን ነገር የ40 ዓመት እየተባለ ቀልድ ማለት ነው። ታዲያ እንዴት ሰው በራሱ መጽሐፍ እንዴት ያፍራል? አንድ ወላጅ በወለደው ልጁ እንደሚያፍር ኦርቶዶክስ በጻፈችው መጽሐፍ እያፈረች ነው። አንገታቸውን በአደባባይ ላይ ደፍተው ይሄዳሉ። ለምን? እነዚህ መጽሐፍቶች ምን እንደሚሉ ይኸው አፌን ሞልቼ ነግራችኋለሁ። ምን እንደሚሉ ስላነበው ኑና እንጠይቃችሁ፣ ስላነበብን ኑና እንጠይቃችሁ። ትክክል አይደሉም እነዚህ መጽሐፍቶች የቤተክርስቲያን። በእርግጥ ነገሩ ደስ የሚለው አባቶች ከላይ ሰምተውናል። ኦኬ፣ ከኛ ተቀብለው ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው። የሊቃውንት ጉባኤ ስብሰባን ጠርታ በዘመኗ ኦርቶዶክስ እንደዚህ አይነት ስብሰባ አድርጋ አታውቅም። እኛንን ቁጭ እንድትል ያደረግናት መጽሐፍቶቿ ማለት ነው። ግን ወንድማችን ይቅርታ ማለት ነው። እንዴት ዋላችሁ? እግዚአብሔር ይመስገን። እህታችን ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣሽ። ሶሪ። በነገራችን ላይ የምትለው ነገር ሁሉ እኛ ኦርቶዶክስ መልስ አለን፣ ሙሉ መልስ ማለት ነው። እኔ ለመልስ ባልበቃም ከእኔ በላይ የሆኑ ወንድሞቻችን፣ ብዙ እውቀት ያላቸው ወንድሞቻችን አሉ። ሲቀጥል ደግሞ እናታችን ቅድስት ድንግል ማርያም ደግሞ አማላጅ ናት፣ ታማልደናለች፣ ንጽሕት ነች። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። ይሄንም እኛ እናቱ አይደለም አላልንም፣ እናቱ መሆኗን። ታዲያ እሺ፣ አንድ ጥያቄ ልጠይቅህ። እንዴት ኢየሱስ ክርስቶስን ወድደህ እናቱን እንዴት ትጠላለህ? አንተ እናትህን ጠልተህ እንዴት እናትህን ጠልተውብህ አንድ ሰው ልትወደው ትችላለህ? ሲቀጥልስ ደግሞ እምነትስ ምን ያክል ነው በሚለው ደግሞ አዳራሽ ዘግተህ ከመጨፈር ውጭ ሌላ ምን ታውቃላችሁ? እውነት ለማውራት ወንጌልንም ራሱ እያለፍክ ነው የምታነበው እንጂ ቀጥታ ወንጌሉን ራሱ ተርጉም ስትባል የላችሁም። እውነት ለማውራት ማለት ነው። አዎ እናታችን ቅድስት ድንግል ማርያም አማላጅ ናት። የጌታዬ የመድኃኒቴ በመጽሐፍ ቅዱስ አስደግፊልን። የእኛን ያዳራ እናቱ ነች። እናቱ ነች። እህታችን አውራሻለሁ። እኔም ደግሞ ላውራ። እኛ ደግሞ የምንሰግድላት እኔም ደግሞ ላውራ እኮ ነው። እና አምላካችን ላስገዳ አምላካችን መድኃኒታችን ኢየሱስ ተረድቻለሁ። እናታችን ቅድስት ድንግል ማርያም ደግሞ አማላጅ እንደሆነች እናምናለን። ግን እሱን በመጽሐፍ ቅዱስ አላመለክንም። እህታችን አምላክ ይቻላል። ኧረ በመድኃኒዓለም ኦኬ። እኛ እናቱ አይደለችም ብለናል። እኛ የወንጌል አማኞች ነን። እናቱ መሆኗን እናንተ አይደላችሁ የምትነግሩን። የአዲስ ኪዳን ጸሐፍት ሐዋርያት ሙሉ በሙሉ ነግረውናል፣ የጌታችን እናት መሆኗን ማለት ነው። ኦኬ። ሐዋርያቱ አድምጭኝ። ሐዋርያቱ ያልነገሩን እናንተ ግን የምትነግሩን ሌላ ነገር አለ። ሐዋርያቱ እናቱ መሆኗን ነግረውናል፣ ጽፈውልናል፣ ወንጌሉ ይነግረናል። እኛም ጴንጤዎች እንደዚህ ነው የምናምነው። የጌታችን እናት ከዲጃ ነች፣ አየለች ነች ብለን አላልንም። ማርያም ናት፣ ምንም ጥርጥር የለው። የማይካድ ሀቅ ነው በእኛም ዘንድ ማለት ነው። አሁን እኛ ግን የካድነው እናንተ ግን ያመናችሁት ሐዋርያቱ እናቱ መሆኗን አድምቀው የጻፉትን ያህል አማላጅ መሆኗን የጻፉት የለም። እናንተ ግን ነች ብላችኋል። አንቺም አሁን ደጋግመሽ ቃል ኪዳን ይሄው ጌታችን መድኃኒታችን ኢየሱስ ክርስቶስ። እሺ ከቢሲ ጋር አውሪ፣ መረጃውን ስጪው። ከቢሲ ጋር አውሪ፣ ከጠገብሽ ካለው ወንድም ጋር መረጃውን ስጪው። ያ ቢሲ ወንድምነት አውራ። አንድ ስልክ ነው ያለኝ፣ መረጃ ማውጣት አልችልም። በነገራችን ላይ ግን እሷም ለነገ መጥቼ መረጃውን ላቀርብላችሁ እችላለሁ፣ ችግር የለብኝም። እሺ በቃ ሲቀጥል ደግሞ ማለት ነው እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው፣ እውነተኛ አምላክ ነው፣ የጌቶች ጌታ የንጉሶች ንጉስ ነው።
እናምናለን። የአምልኮ ስግደት እንሰግድለታለን። አንደኛ ነገር ማለት ነው የአምልኮ ስግደት እንሰግዳለን። መጀመሪያ የጸጋ ስግደት ደግሞ ለቅዱሳኖች እንሰግዳለን። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ያከበርኳቸውን ሁሉ አክብሩ ብሎናልና በእነሱ ላይ መንፈስ ቅዱስ አለና በእነሱ ላይ መንፈስ ቅዱስ ተሞልቶ እኛ እንድናለንና በእነሱ እናምናለን። ግን እሳ እንደናንተ ደግሞ ልጅን ወዶ እናትን መጥላት ማለት ምን ያክል ይሄ ከሃይማኖት ሲጀመር ከሃይማኖታችሁ ኢየሱስ ክርስቶስን እንወደዋለን ትላላችሁ እንጂ የምትወዱት ባፋችሁ ነው እንጂ በፍጹም እውነተኛ አምላክ ነው ብላችሁ ያመናችሁበትም አይደለም። ምክንያቱም አንድ ነገር ይሄን ብታምኑ ኑሮ አዳራሽ ዘግተህ አትጨፍርም ነበረ። ሲቀጥል ደግሞ ኢየሱስ ክርስቶስ የኢየሱስ ክርስቶስ እናትን አትክድም ነበረ። ይሄን አስረግጬ የምነግርህ ማለት ነው። እሺ ወንድማችን ደግሞ ይናገር ስሚው። አሁን ቴንክ ዩ መጀመሪያ እሷን መች ጠላናት? መች እንደው እውነተኛ ከሆንሽ እንደው ትልቅ ሰው ትመስኛለሽ። ያ መጀመሪያ ማርያምን አንጠላትም፣ የሚገባትን ክብር እንሰጣለን። እንዲያውም ሰሞኑን ኢየሱስ ማርያም እማምላክ ትባላለች በሚለው ላይ አዎ ትባላለች። ፍጹም ሰው ፍጹም አምላክ የሆነውን ጌታ በሆዷ አድርጋለች። ትልቅ ትውልድ ሁሉ ብፅዕት እንደሚሏት ብፅዕት ነች እንላለን። የተከበረች የተወደደች የእምነታችን ቁንጮ ምሳሌያችን ናት። ማርያምን የሚመስል የለም እያለን ነው። ግን አሁን እናንተ እኛ እኮ የተቃወምነው እናንተ የምትሉት ወደ አምላክነት ደረጃ ስላስጠጋችኋት ከዛም አልፎ እንዲሁም ዓለም ሳይፈጠር በፊት እንደነበረች ቅድም ብለን አላስተማርንም። እንደዛ ብሎ ትምህርት የለም በኦርቶዶክስ አትዋሹ ማለት ነው። እኛ ምንድነው የፈጠራትም እግዚአብሔር ነው። አብ ልጨርስ የፈጠራትም እግዚአብሔር ነው። ረቂቅ ከተማ ያደረጋትም ያደረባትም ራሱ እግዚአብሔር ነው። እናታችን ቅድስት ድንግል ማርያም ከበፊት የነበረች ናት ብለን በኦርቶዶክስ ቤተክርስቲያን አላስተማረችም። አሁን እኛ እኮ በጣም በጸጋ እኛም ደግሞ ከፈጣሪ በላይ ሆነን አናመልካትም። ለጸጋ ስግደት እንሰግድላታለን፣ ሲቀጥልም እናከብራታለን አልኩ። ግን እሳ ከኢየሱስ ክርስቶስ በላይ ናት ብለን እኛ በፍጹም አላልንም። የምንሰግድላት የጸጋ ስግደት ነው አልኩ። እናንተ ደግሞ ለኢየሱስ ክርስቶስ ይቅርና ሲጀመር ስግደትን ታውቁታላችሁ። እንደ እውነት ለማውራት ማለት ስገድ እንኳን ይላል ለአንድ አምላክ ስግደት። እስቲ አስተምሪን እስቲ በመጽሐፍ ቅዱስ። እሺ ይኸውልሽ እዚህኛ የሳትነው ነገር ካለ ያልገባን ነገር ካለ አስተምሪን። አሁን አንቺ የምትይው ቅድም እኔ መጽሐፍ ቅዱስ ወይም የኦርቶዶክስን ቀኖናና ትምህርት በደንብ አላውቅም ብለሻል። ስለዚህ ስለ ትህትናሽ አመሰግንሻለሁ። ግን አሁን አንቺ እንዳልሽው አታውቁም ያልሽው ነገር እስቲ የጸጋ ስግደት የሚባለው ነገር እስቲ በመጽሐፍ ቅዱስ እስቲ አስተምሪን፣ እስቲ ግለጭልን። የአምልኮ ስግደት አለ ብለሻል። እሺ እሱ መጽሐፍ ቅዱስ ይላል። ክብር ምስጋናና ክብር ስግደት የሚገባው አንድ አምላክ ይላል። የጸጋ ስግደት የሚለውን እስቲ በመጽሐፍ ቅዱስ ሐዋርያቱ የጸጋ ስግደት ሰግደዋል ለቅዱሳን ሰማዕታት ለማርያም። እስቲ ንገሪን። እኛ ለቃሉ ታማኝና ለቃሉ እንገዛለን። ወረድሽን መቤት ሜሎስ ወዴት ሄደ? እሺ ቅታ ማለት ነው ኮኔክሽን ያወራዳኝ እሱ በዛ ነው። ኦኬ ሰምተ ጥያቄ ገብቶሻል? የአምልኮ ስግደት ማለት አንድ አምላክ ለሆነ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምንሰግደው ነው ማለት ነው። የጸጋ ስግደት ደግሞ የምንለው ኢየሱስ ክርስቶስ ያከበራቸው ለነሱ ነው የምንሰግደው ማለት ነው። እነሱ እነማን ናቸው? ለቅዱሳኖች ማለት ነው። ለምን? በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው ሰማዕታት የወሰዱ ብዙ ቅዱሳኖች አሉ አይደል? ለምሳሌ እነ ሰማዕቷ ቅድስት አርሴማ አሉ። ስለዚህ የጸጋ ስግደት እንሰግዳለን። ለምን? እግዚአብሔር እኔ ያከበርኳቸውን ሁሉ አክብሩ ብሎናልና መንፈስ ቅዱስ በእነሱ ላይ የቱ ጋር ነው ያለው? ለምሳሌ ሰዎች በተለምዶ እርዱኝ እረዳችኋለሁ ብሏል ይላል። ለምሳሌ እንደዚህ የሚል ነገር መጽሐፍ ቅዱስ የለም።
እኔ ያከበርኳቸውን አክብሩ የሚለው የቱ ጋር ነው የተጻፈው? እንደዛ የሚል አለ? ለምሳሌ አሁን አንዳንድ ነገሮች ይገባኛል። ለምሳሌ አምላክን የሚያህል ነገር በሆዷ የተሸከመች እናት ከሌላው ሰው እንዴት እኩል እንቆጥራታለን የሚለው ነገር ከቅናት የወጣ ነገር ነው። እሱን አንደርስታንድ አደርጋለሁ። ለምሳሌ ሐና እናቷ፣ ኢያቄም አባቷ አለ አይደለ? አሁን በእናንተ ትምህርት ለምሳሌ ሐና ድንቅ የሆነች ልጅ የወለደች የመለኮት አያት የሆነች ሐና መናገር ይችላለሁ። ነገሩ እውነት ሊመስል ይችላል። ወደዛ እየገፋ ነው ልንሄድ ይገባል ወይ? ለዚህ እኮ ነው ከተጻፈው አትለፍ የተባለው። ስለዚህ መጽሐፍ ቅዱስ ሊሚት ካልሰጠንና እሱ ሪፈረንሳችን ካልሆነ በብዙ ነገር ልንስት እንችላለን። ስለዚህ አሁን የጸጋ ስግደት አትሰግዱም ብለሽ እንደወቀስሽን፣ በእውነት ጫን ብለሽ እንደወቀስሽን የጸጋ ስግደት ምን ማለት እንደሆነ እስቲ ንገሪኝ፣ በመጽሐፍ ቅዱስ በቃሉ አድርገሽ ማለት ነው። አስፈታው እኮ የመጽሐፍ ቅዱስ እያልኩ ሳይሆን እኔ እያልኩ ያለሁት የጸጋ ስግደት በሚለው መለስኩልህ። የጸጋ ስግደት ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ለእሱ ሰማዕታት የሆኑና እሱ ያከበራቸውን ለእነሱ ሰግዳል። እነሱ ደግሞ ምንድነው የጸጋ ስግደት ለቅዱሳኖች ይሰጣሉ። ከዚህ በላይ ደግሞ ማስረጃ ካልክ ደግሞ እኔ ነገ መጥቼ በደንብ ማስረጃውን ልሰጥ እችላለሁ። እሺ ግን አንድ ጥያቄ ልጠይቅሽ ማለት ነው በቻልኩ ደግሞ አይ ትክክል፣ በእውነት በጣም አድንቄሻለሁ እውነተኛ ስለሆንሽ እና በትህትና ስለነገርሽን። ግን ለምሳሌ አሁን ሮሜ 8 ላይ ምን ይላል? እግዚአብሔር አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አከበራቸው፣ ያከበራቸውን አጸደቃቸው ብሎ ስለኛ በክርስቶስ ላመኑት ሁሉ እንደዛ ብሏል። ስለዚህ እግዚአብሔር እኛን ቅዱሳን እሱም አክብሮናል። ምክንያቱም ኢየሱስ ክርስቶስ ራሱን አሳልፎ ስለሰጠ። ስለዚህ በእግዚአብሔር ዘንድ እኛ የተመረጥንና እሱ ራሱ ያከበረንን ከእኛ ሳይሆን ከእሱ የተነሳ እግዚአብሔር የተለዩ ሰዎችን በተለየ ሁኔታ አክብሮ ለእነሱ የተለየ አክብሮት ስጦ አላለም። ገብቶሻል? እነዚህን ጥያቄዎች መመለስ ያስፈልጋል። እና የቶቹ ናቸው የተከበሩ የተባለ? ልክ ነው። ለማርያም የተባለ ነገር አለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አብልጠን ለእነሱ ክብር እየሰጠን አይደለም። እኛ ይኸውልህ እናመልካቸዋለን እያልን አይደለም፣ ግን መንፈስ ቅዱስ በእነሱ ላይ ያድራል። እሱም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ይቅርና ለሱ ሰማዕታት የሆኑትንና ይቅርና እግዚአብሔር ያከበራቸውን ይቅርና የሰው ልጆች እንኳን ሁሉ እኮ እንደራሳችሁ ውደዱ አክብሩ ብሎናል አይደል? እንደ እንኳን ቅዱሳንን ይቅርና ማለት ነው አይደል? እንግዲህ ስህተት ነው ካልክ ደግሞ ስለዚህ ምንድነው? እሺ በቃ ነገ ይቅርና ለቅዱሳኖች ይቅርና ለኖርማን እንኳን ለኛ እንኳን ለኖርማን እንኳን እንደማንኛውም ሰው ውደዷቸው፣ እንደራሳችሁ ውደዱ አክብሩ ብሎናል ማለት ነውና በዚህ መረዳት ትችላለህ። አንደኛ ነገር ማለት ነው። ግን እሳ ከፈጣሪያችን በላይ ለነሱ ክብር ሰጠን እንትን እያልን አይደለም። ግን እሳ አዎ ቅዱሳኖች ናቸው እና ክብራቸዋለን፣ የጸጋ ስግደት እንሰግድላቸዋለን። ለምን? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አምነው ሰማዕታት የሆኑ ናቸው እና እናታችን ቅድስት ድንግል ማርያምም ንጹሒት የሰርግ ቤት ብሎ የረቂቅ ከተማ ኃያል ጌታ መድኃኒታችን ኢየሱስ ክርስቶስ ያደረባት 9 ወር ተሸክማ የጸነሰችው የወለደችው ማለት ነው። ስለዚህ እንደሷ ንጹሕት የለም። ስለዚህ እሷን ደግሞ እንደምንም እንትን ብላችሁ ወደታች ዝቅ ልታረጓትም አትችሉም በፍጹም። እናንተ ዝቅ ብታረጓትም እግዚአብሔር ደግሞ በዚህ እናንተ እናቱን እንደዚህ የዚህን ያክል ዝቅ እያደረጋችሁ ልጅን አመልከዋለሁ አከብረዋለሁ ማለት በፍጹም ጌታ ሆይ ያለኝ ሁሉ መንግስተ ሰማያትን አይወርስም ትእዛዜን ይፈጽም እንጂ ይላል ቃሉ እንኳን ማለት ነውና በዚህ መልኩ ባትሄዱ መልካም ነው። እርግጥ እናንተን እያልኳችሁ አይደለም፣ ብዙ አሉ ወንድሞቻችን ማለት ነው እናታችን ቅድስት ድንግል ማርያምን የሚሳደቡ አሉ አይደል? እንደውም ዘግዝቀው ሁሉም ይሳደባሉ። ብዙ ጴንጤዎች ስለጋጠመኝ ነው። እነሱ ልክ አይደለም። እሺ በቃ ነገ ስትመጪ
የቤዛ ስግደት ምን እንደሆነ ታስረጅናለች። ቴንኪው እህት አለም። ኤርሚ አለ አሎ፣ ሰላም ነው? እኔ ነው። አይ እንኳን ደህና መጣ ኤርሚ። ያኛው ዋናውን ኤርሚን ነበር። ሰላም በለንና ጨዋታችንን እንቀጥላለን። ኤርሚያስ ከየት ቤተክርስቲያን ነህ? እኔ ልማር ነው የገባው። ዝም ብዬ ልሰማ ነው። ሰላም ብያለሁ ሁላችሁ ነው። ሰላም ይብዛው እንደማለው። ምናልባት ቃል ስጋ ሆነ ቆንጆ ስትወያይ ሰምቼሻለሁ። በተደጋጋሚ ግን ስትይ የነበረው እኛ ማርያምን አናመልካትም የሚል ነበር ስትናገር የነበረው እና እንደው ፈቃድሽ ከሆነ አንድ ጥያቄ ልጠይቅሽ። አይ ይህንን ያልኩበት ምክንያት ከፈጣሪ በላይ እያመለካችኋት ነው ስላለኝ ነው። እኛ ከፈጣሪ በላይ እያመለክናት አይደለም፣ ግን እሷ ከፈጣሪ በታች ከፍጡራን በላይ ደግሞ ንጹሕት የሆነች እናታችን ቅድስት ድንግል ማርያም እናከብራታለን እያልኳችሁ ነው ያለሁት። ለጸጋም ስግደት ደግሞ እንሰግድላታለን። ይሄን የመለስኩለት ምን ባለኝ ነው ወንድሜ? ከእግዚአብሔር በላይ ታመልኳት እያመለካችኋት ነው ባለኝ መልኩ ነው ይሄንን የመለስኩለት እንጂ አናመልካትም እያልኩ አይደለም። ግን እሷ ይሄንን ለመመለስ ያክል ነው። ተግባባን? ከፈጣሪ በላይ ማለቱ ነው ትክክል ያለው ነው እንጂ ከፈጣሪ እኩል ቢል ልክ ነበር። ከፈጣሪ እኩል ታመልኳታላችሁ ቢል እንደዛ አይደለም እኮ እሱ ያለኝ ያለው እናንተ ያመለካችሁ ያላችሁት ከፈጣሪ ነው፣ እንደ ፈጣሪ ነው ስላለኝ ነው። ከፈጣሪ በላይ ነው ያመለካችሁ ያላችሁት ስላለኝ እኔ ደግሞ ከፈጣሪ በላይ ሳይሆን ከፈጣሪ በታች እያመለክናት ነው። ግን እሷ አንድ አምላክ አለን፣ እሱም ኢየሱስ ክርስቶስ ነው። የምንሰግድለት የአምልኮ ስግደት እንሰግዳለን። ይሁን ደግሞ ቅዱሳን ደግሞ ለእናታችን ለቅድስት ድንግል ማርያም ደግሞ የጸጋ ስግደት እንሰግዳለን። ታመልኳታላችሁ ማለት ነው። እሷ ያለችኝ አሁን ከፈጣሪ በታች ነው የምናመልካት ነው አይደል? ቃል ስጋ ሆነ። ብሩኬ ነህ እንዴ? እንዴት ነህ ብሩኬ? ሰላም ነው? ኤርሚ እንኳን ደህና መጣክ። ስላየው ደስ ብሎኛል። ተባረክ። እኔም ስላየው ደስ ብሎኛል። አይ ፕሮፋይል ቀይራልኝ አይደል? አዎ ሌላ ሰው መሰልኩ አይደል? ስገባ ሌላ መስለኝ ነበር። ድምጽ ስሰማ ነው ያወቅኩ ወዲያውን። እሺ ስላየው ደስ ብሎኛል። እንኳን ደህና መጣክ። አለሽ እህቴ ቃል ስጋ ሆነ። አሜን። ይቅርታ የለውም ነበር። እሺ ከፈጣሪ በታች ነው የምታመልኳት እናንተ? ምን አልከኝ ወንድሜ? ይቆራረጥ። ከፈጣሪ በታች ነው የምታመልኳት እናንተ? ግልጽ አልሆነልህም። በቅድሚያ እኮ አንድ አምላክ አለን አልኩ። እሱም ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ። ከሱ በታች ደግሞ እናታችን ቅድስት ድንግል ማርያም አለች። ታመልኳታላችሁ ከሱ በታች? የጸጋ ስግደት እንሰግድላታለን፣ እሱም ደግሞ እናከብራታለን እንጂ አታመልኳትም አይደል? እናከብራታለን። ታማልደናለች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማላጅ ናት እንጂ አምልኮን ለሷ አትሰጡም አይደል? አታመልኳትም። አዎ አናመልካትም በእኛ ማታመልኳት ከሆነ ማታመልኪያት ከሆነ አንቺ ኦኬ። ለምንድን ነው ይሄን ማንሳት የፈለኩት? በኢትዮጵያ ኦርቶዶክስ መጽሐፍ ማርያም እንደምትመለክ ቃል በቃል ተጽፏል።
እንደምትመለክ ቃል በቃል ተጽፏል። ለምሳሌ ሁለት ነገር አንስቼ ላሳያችሁ። አንድ አካል ዓለምን ፈጠረ ተብሎ ከተነገረለት ፈጣሪ ነው ማለት ነው። ለፈጣሪ ደግሞ ሁሉም ይገባዋል። ፈጠረ ተብሎ ከተነገረ ፈጣሪ ነው። ዓለማትን የፈጠረችው ማርያም ናት። በኢትዮጵያ ኦርቶዶክስ አስተምሮ ዓለማትን የፈጠረችው ማርያም ናት። አሁን የተጻፈ ነው እየነገርኳችሁ ያለሁት። ዓለማት በእሷ ከተፈጠሩ ፈጣሪ ናት ማለት ነው። ፈጣሪ ከሆነች ደግሞ ሁሉ ይገባታል። ለዚሁ ማስረጃ ደግሞ እንዲሆናችሁ እዚሁ መጽሐፍ ላይ ለማርያም የአምልኮ መስዋዕት እንደሚሰዉ ነግረውናል። የአምልኮን መስዋዕት ለማርያም እንደሚሰዋ በመጽሐፋቸው ላይ ጽፈዋል። ሰዎች በግለሰብ ደረጃ አናመልካትም ቢሉ እንኳን ቤተክርስቲያኒቷ በግልጽ ጽፋለች። እናመልካታለን፣ የአምልኮ መስዋዕት እንሰዋለን፣ ደግሞ ዓለም የተፈጠረው በማርያም ነው ብለው ጽፈውልናል። አይ ተሳስተሃል የሚል ሰው ካለ መግባትና አትዋሽ። ዓለም የተፈጠረው በማርያም ነው አላለም። አሁን ንጽሕት ቅድስት ድንግል ማርያም አይደለም አንተን የሚያስገኘች በሷ ተምሳሌት ነው። ይሄ ነው ወቅ እንዳትረሳው። ምንድነው አንተንም ልታድን የቻለችው እናታችን ቅድስት ድንግል ማርያም። ለምን እናታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ባትወልደው አንተ ልድን አትችልም። ይሄን ደግሞ እያወቅ እየመረረህ ዋጠው ማለት ነው። አይ እኔ ለምን እየመረረኝ ውጠዋለሁ? መጽሐፍ ቅዱሳዊ ስላልሆነ ንግግርሽ ትክክል አይደለሽም እልሻለሁ። እኔ በማርያም ልድን አልችልም። ማርያም እምቢ ብትል ይቀርባታል። የኔ መዳን አይቀርም፣ እሷ ነው የሚቀርባት። የመውጊያውን ብረት ብትቃወም ተብሏል ጳውሎስ። በአንተ ይብስባል ተብሏል። ይብስባታል ብትቃወም፣ እምቢ ብትል እንጂ በእሷ ይቀርባታል እንጂ የእግዚአብሔር ፕሮግራም ይቀራል ማለት አይደለም። የእግዚአብሔር ፕሮግራም በእሷ ነገር ላይ የተመሰረተ ስላልሆነ ማለት ነው። እና በእሷ ምክንያት ልድን አልችልም። እሷ ራሷ በመውለዷ ነው የዳነችው። ለእሷም ነበር የጌታ መወለድ። እና አትዋሽ ላልሽኝ ግን ማስረጃ የምትፈልጊ ከሆነ ማስረጃ እናሳይሻለን። የኢትዮጵያ ኦርቶዶክስ እንደዛ ብላ እንደጻፈች እሷ እምቢ ብትል የሚለው ሐሳባቸው በጣም ያዝናናኛል። ለምሳሌ ገብርኤል እምቢ ቢል ሰው አይድንም ነበር ማለት? ወደ ማርያም ሄድና መልእክት አድረስ ቢባል ገብርኤል እምቢ ቢልስ? እና ለአንድ ነበርኛ ማለት ነው። ገብርኤል እምቢ ቢል በቃ ይወድቃል። አንታዘዝም ብንል እኛ ነን የሚቀርብን። እግዚአብሔር የእኛን ነገር ተማምኖ አይደለም ፕሮግራሙን የጀመረው። ገብርኤል ይወድቃል፣ በቃ አለቀ። ካልታዘዘ ይወድቃል። ማርያም እምቢ ብትል ይቀርባታል። እግዚአብሔር ሰዎችን ተማምኖ አይደለም ማዳንን የጀመረው። ወንጌል እንዲሰበክ ብሩክን አስቦ አይደለም እግዚአብሔር ማዳንን የጀመረው። ብታገለግል ለራስ ነው፣ ባታገለግል ይቀርብሃል። ጳውሎስ ቢያገለግል ለራሱ ነው። ትክክል አይደለም። እሺ እሱ ሀሳብሽ ስላልቻልሽ መሰለኝ የሚዩት አድርገሽ ዝም ያልሽው። በቃ ተባረኩ። ቢሲ ምናልባት የምትለው ነገር ካለ ማይክን ስከፍት ስላየው ያ ቴንኪው። አይ በቃ እሷ ከዚህ በላይ እንግዲህ ማስረጃዋንና እንትኗን ይዛ መታ ነገ እንዳለችው እናወራለን። እንቀጥል። ግን ቅድም በጀመር ነው እኛ አንድ እዚህ የምንናገረው ነገር በክርስቶስ ያገኘነው ጸጋ በወንጌል የተገለጠልን እውነት እጅግ ታላቅ ነው። ከመጽሐፍ ቅዱስ ሲናገር እህቴ በተለይ የምመክርሽ መጽሐፍ ቅዱስን አንብቢው። ቅናትሽ በጣም ይገባኛል። እኛም ከዛውን የወጣ ነው። ነገር ግን ብዙ የሚያሳስበን ነገር አለ። በመጀመሪያ ማርያምን እንደዚህ ያህል መጥላታችሁ ነው። እኛ ማርያምን አልጠላናትም። እንደዚህ ያህል የምትጠሏት የምትይው ለምን አላመለካችኋትም፣ ለምን አልሰገዳችሁ ምናምን የምትይውን በመጽሐፍ ቅዱስ ካስረዳሽን የማናርግበት የካድነው ነገር ካለ ከመጽሐፍ ቅዱስ ብታሳይን ጥሩ ነው። ግን ይኸውልሽ አንቺ ብቻ ሳይሆን እዚህ ብዙ እነ መምህር በረከት ሌሎችም እነ ቀሲስ መጥተው አውርተናል። ስለዚህ እነሱ የሚሉን ነገር አለ። ከእሷ በቀር ማን ብፅዕት የተባለች? ስለዚህ
ልዩ ክብር እንደሚገባት አታምኑም ወይ ብለውናል። ይቅርታ ከሌሉበት በሰው እንትን መግባት አልፈልግም። እሺ ከሌሉበት ደግሞ ልታነሳም አትችልም። እውነታውን ነገር ሊያስተምሩ ይችላሉ። ግን ለማንኛውም ምን መሰለሻቸው ያሉንን እኮ ነው ያሉን እኮ በደንብ ገብቶናል። ጠብ ለመጨረሻ አትሞክሪ እህቴ። ባይሏችሁ ራሱ ብለውናል ብላችሁ ብዙ ሰዓት ለማንኛውም ከዚህ ከጭፍን አመለካከት መድኃኒዓለም ክርስቶስ ያውጣችሁ፣ እውነት ለማውራት ማለት ነው። ለምን ወንጌልን ራሱ እኮ እያለፋችሁ ነው። ደስ ያላችሁን ታነባላችሁ፣ ደስ ያላችሁን ትሰብካላችሁ፣ ደስ ያላላችሁን ደግሞ ትተውታላችሁ ማለት ነው። በመጽሐፍ ቅዱስ ልትሞግችን ስላልቻልሽ ወደ ስድብና ሽሙጥ ገባሽ። ይሄ ነው እኮ እናንተን የምንወቅስ አይደለም፣ ስድብ አይደለም። ለእናንተ ነው ስድብ ሊመስል ይችላል። ከዚህ ከጭፍን አመለካከት ውጭ ስለሆነ ይሄ ስድብ አይደለም። እኔ ሞዴሬተር በሆን ኖሮ አሁን አወርድሽ ነበረ። ስለሌለኝ ነው በእውቀትና በእውቀት ሳይሆን እንደዚሁ እየተናገርሽ ስለሆነ ምንም የሚጠቅም ነገር አይደለም። ወይም ከእግዚአብሔር ቃል አውጥተሽ ሞግችን አለ። እንግዲህ የእግዚአብሔር ቃልን አውጥተሽ ካላስረዳሽን ሙግቱ ሌላ ነው። ፉል ሞዴሬተር ሰጥቻለሁ። ገስት ማውረድ፣ ማስገባት፣ ሚዩት ማድረግ፣ ብሎክ ማድረግ ፉል ነው ሰጥቻለሁ። ግን እህታችን ምንድነው አሁን እሱ እንዳለሽ ወይ በመጽሐፍ ቅዱስ አስረጅ የሆነ ነገር አታመጭም። ቀነ ቀጠሮ ስጡኝ ትያለሽ። ቀነ ቀጠሮ ሰጥቶ ደግሞ በትዕግስትም ሲያወራሽ ፕሮቮክ ወደ ማድረግ ወደ መሳደብ እንደዚህ ነው የምትመጪው። እሱንም እኮ ተረዳንሽ እንረዳሻለን ብሎ አለሽ። መጽሐፍ ቅዱስ አንብቢ ብሎ በትዕግስት አወራሽ እና መጽሐፍ ቅዱስን ስታነቡ እንኳን እናንተ ቆርጣችሁ ነው ምናምን ነገር ብሎ የሚል በቃ ቡና ላይ ሲጠጣ የሰማሽውን ነገር ነው ስለኛ ያለሽ አመለካከት እንጂ ሂጂና ጥሪያቸው እስቲ መምህራኖችሽን አንድ ሰው ገብቶ እኛ ፊት ያወራ መጽሐፍ ቅዱስን ማለት ነው። እና አየሽ አሁን እውቀት ስታጪ ወደ መሳደብ አዳራሽ ገብታችሁ መጨፈር ምንም የፈለግሽውን በይ ችግር የለውም። ግን አሁን አየሽ ለተጠየቃችሁ ጥያቄ መልስ ስታጡ በስድብ ለመሸፈን ሞከርሽ ለማለት ነው። ወንድምነት ሰጥቻለሁ፣ ግን ቀጥሎ አውራ። የእኔ አንደኛ ሙግቴ ምንድነው ለወንድም ኦርቶዶክስ ወንድሞቼ ሂስቶሪክሊ ራሱ ኦርቶዶክስ ቤተክርስቲያን ስንመለከታት ያደግንባት ብዙ የሚያሳስበን ነገር አለ። ክርስትና ከገባበት ጀምሮ በተለይ ፍርምናጦስ ካስገባበት ጀምሮ በኪንግ ኢዛና ጀምሮ ቀዳሚ ነን። ይሄ እውነት የሆነ ነገር ነው። ወርልድ ሂስትሪን ከተመለከታችሁ ቫይኪንግስ እዛ እነሱ በመጥረቢያ ሲጨፋጨፉ አንግሎ ሳክሰን፣ እኛ መቃ ቀርጸን ጽፈን በብራና ላይ አድርገን የነበርን ሰዎች ነን አይደለ? እነዛ 9ኙ ተሰዓቱ ተባረው እስከሚመጡና ሞናስቲሲዝምን እስከሚጀምሩ ድረስ ማለት ነው። አትናቴዎስ እኮ ታላቅ የእግዚአብሔር ሰው ለኢትዮጵያ ብሎ እንትን ያደረገ ሰው ነው፣ የሾመልን ሰው ነው። ነገር ግን ኢትዮጵያ ኦርቶዶክስ ቤተክርስቲያን የስልጣኔ ፋና ወጊ እንደመሆኗ የምትወቀስበት ነገር አለ ስንል ታሪክንም እያዋዛን ነው። እነዚህ ገድላትን ከጻፉት ጀምሮ ሞናስቲሲዝምን ካስተማሩት ጀምሮ ወንጌል የተሸፈነበት የክርስቶስ ወንጌል አለ እኮ። ወንጌሉ እኮ አለ፣ ተሸፍኗል ነው ያለው። የክርስቶስ ወንጌል ቤተክርስቲያን ውስጥ መጽሐፍ ቅዱስ የለም አላለም፣ አለ እኮ። እሱ ግን በእነዚህ ድሪቶና ተረታ ተረት ተሸፍኗል። ወደዳችሁም ጠላችሁም እውነቱ እሱ ነው። አንድ ነገር ልበል። ለምሳሌ ከድሮ ጀምሮ ለምሳሌ ሞናስቲሲዝም እነ አትናቴዎስ እነ ኢግናቲየስ እነ ጀሮም ሲያደርጉ ትልቁ ነገር ምንድን ነው? በጥንቃቄ እግዚአብሔርን በመፍራት እያንዳንዷ ፊደል ሳትሳሳት ኮፒ ለማድረግ ገዳም ውስጥ ገብተው ነበር። እሱም ደግሞ ለጥሞና ከወንድሞች ህብረት ለማድረግ እና ያለምንም ዲስትራክሽን መጽሐፍ ቅዱሱ ኮፒ እንዲደረግ ነው። ይህን ነገር የኢትዮጵያ ቤተክርስቲያን ማድርጋለች። ነገር ግን በሶሪያ በጆርዳን ራሱ ፍርምናጦስ የመጣው አሁን ካለችው ጆርዳን ነው። ከሶሪያ ቱርክ ብዙ ሞናስቲር ራሱ አትናሽስ ኢጅፕት እያለ እሱም ራሱ ይህን ነገር ሲያደርጉ ልክ ነው፣ ገዳም ውስጥ ነበሩ። ገዳም ውስጥ የሆኑበት ግን አንደኛው ምክንያት መጽሐፍን በጥንቃቄ እንትን ለማድረግና
ኮፒ ለማድረግና ለሌላው ትውልድ እንዲቀጥል ነው። እሱ መልካም ሆኖ እያለ በኢትዮጵያ ውስጥ ይሄ መደረጉ መልካም ሆኖ እያለ ትልቁ ነገር ግን ቀስ ብዬ እመጣለሁ። በተለይ በቱርክ በሶሪያ እና በኢጅፕት ሀፕን ያደረገውን በጣም የተማሩ ሰዎች ይህንን ትምህርት በማስተማር በጨለማ ውስጥ ወንጌል እንዳይወጣ እዛ የተማሩ ሰው በመሄዳቸው ምክንያት ልክ አሁን ዌስተርን ሲቪላይዜሽን ወንጌሉ ሰብቶ ትምህርት ቤት እየተከፈተ ሆስፒታል እየተከፈተ ሰዎች ከፍርሃትና ከምናምን ወጥተው ምንድን ነው የሚለው ምድርን ግዟት የሚለው ነገር በዛ ድፍረት ሪሰርች ማድረግ ተፈጥሮን እግዚአብሔር የሰጠን ብሎ ማመን እግዚአብሔር ታላቅ እንደሆነ የማይታይ ኃይለኛ እንደሆነ አምነው እንዲያደርገው ያ ኃይል ተሸፍኖ የቀረበት ምክንያት ያመጣባቸውን ጣጣ ልንገራችሁ። ኢጅፕት እንምጣ። የዛን ጊዜ ባዛንታይን ስርወ መንግስት የነበረበት ጊዜ ነበር። በጣም ብዙ የተማሩ ከአትናቴዎስ ያስተማራቸው ጽሑፍን የሚያውቁ የእግዚአብሔር ነገር ያላቸው የገዳምን ትምህርት እያስፋፉ በሚሄዳቸው ምክንያት እስልምና መጥቶ ድምጥ ማጣቸውን ያጠፋቸው። ገዳም የሰፈረበት ሶሪያ ምንድን ነው የሆነው? የተማሩ ሰዎች ስልጣኔ ማምጣት የሚችሉ ሰውን ማስተማር የሚችሉ ነገስታትን መምከር የሚችሉ ምንድን ነው የሆኑት? ገዳም ውስጥ ገብተው ታርደው ነው የቀሩት። በዓለም ሁሉ ሄዱ፣ ወንጌልን ሁሉ ስበኩ ተብሎ ብርሃን እንዲበራላቸው የስልጣኔ ጮራ ሊበራላቸው የሚገባ የእግዚአብሔር በረከት ሊፈስላቸው የሚችሉ በምንድን ነው? በእስላም ተበሉ። ሶሪያ ሄዱ። the same thing happened። እስከ ስፔን ድረስ ይሄ እስላም የተስፋፋው ክርስቲያኖች ገዳም ውስጥ ገብተው በመቅረታቸው ነው። ነገስታትን መምከር የሚችል ጥበብ የሰጠ ጌታ ስልጣኔን ያመጣ ቅድም እንዳልኩ ዌስተርን ሲቪላይዜሽን ያመጣ። በዛ ምክንያት ብዙ ሂስቶሪያንስ ለመካከለኛው ምስራቅ ክርስትና መጥፋትና በእስላም መወረር ሞናስቲሲዝም ምክንያት ነው ይላሉ። ኢትዮጵያ ውስጥ መጥቶም ሀፕን ያድርገው ምንድን ነው? ይሄ ነው። ይሄው በየቴሌቪዥኑ በየገዳማቱ ያየ ነው። ምንድን ነው? ከዚህ ጋር ካለፋችሁ እንትናችሁ እንደ ኃጢአታችሁ እንደ ካባ ይወልቃል። በእውነት ገዳም በመግባት ኃጢአት እንደ ካባ ይወልቃል። በመስቀል ላይ የሞተው ከኢየሱስ ክርስቶስ ደም በቀር እንደዚህ አይነት የሰይጣን ትምህርት በድንቁርና እንድንኖር አድርጎናል። ልክ ነው። አንዳንዶቹ ገዳም ውስጥ ገብተው ጽሑፍን በመጻፍ መልካም ስራ የሰሩ ባለውለታችን አባቶች አሉ በኦርቶዶክስ። ነገር ግን እንደ ሌሎቹ ደግሞ ስህተት ሰርተው ለደህንነትም ደግሞ ዳርገውናል። ይህንን ብትፈልጉ ብትፈርጡ ምን ብትሉ እውነት ነው። ልትክዱት አትችሉም። አንድ የናይጄሪያዊ ቴዎሎጂያን ምን አለ? ኢትዮጵያ ወንጌልን እንደተቀበለች ያንን ወንጌል ይዛ ለእኛ ቀርባ ብትሆን ኖሮ ለስሌቭ ትሬድ ለትራያንግል ስሌቭ ትሬድ ተላልፈን አንሰጥም ነበር። እኛ በጨለማ የቀረ ነው በገዳም ውስጥ አስገብተው እዛው ስላስቀሩት ነው። ወንጌል ተይዞ የሚቀር ነገር አለ። ልንናገረው፣ ልንወጣ፣ ልንሰብከው የተሰጠን የእግዚአብሔር ቃል። በቃ እውነታው ይሄ ነው። የራሳችን ካላንደር አለን፣ የራሳችን ፊደል ያለን ህዝቦች፣ እግዚአብሔር አስቀድሞ እድል የሰጠን ህዝቦች እንዲህ መሆናችን የማያሳስብ ከሆነ ቅር የሚልህ ማርያም አላከበረ ጠላችኋት እንዲሆነ ታምረ ከሌን ታምረ ምናምን ብለህ እሱ ከሆነ ልብህን የሚያርደው የሚያናድድህ ወንድም ያልነቃም አሁንም ገና ኢሞሽናል ኢንቴሊጀንስ ሎ ነው። ለእውቀት ያለህ ዲዛየር የሞተ ነው። ብትነቃ ይሻላል። ብትነቃና አይነ ቢበራ ለማን እየተከራከርክ እንደሆነ ይገባ ነበር። ማናችንም ፕሮቴስታንት ስለሆንክ፣ ኦርቶዶክስ ስለሆንክ፣ ካቶሊክ ስለሆንክ የእግዚአብሔር መንግስት አትገባም። ይሄ መቼም ሳይገባቸው አልቀርም። ለኦርቶዶክስ በመቅናት የሚሰጥህ የተለየ ፌቨር የለም። ወደ መንግስት ስገባ እሺ ቅባ ቅዱሱን ወስደሃል፣ ለኦርቶዶክስ ክር አንገት ላይ ያስራል አትባልም። ይሄ እኮ በቃ እውነት ነው። ግን ይሄ እኔ በተለይ ደግሞ ፎር ዘ ያንግ ጄኔሬሽን አም ጀስት አድቫይዚንግ ዩ ኦፕን ዩር አይስ። በቃ ዝም ብለህ እንትን ብትል ከስር ብትሳደብ ምን ብትል በቃ ቆም ብለህ what is our mistake የቱ ጋር ነው የሳት ነው ምንድን ነው ብለህ ታሪክን ግለጥ፣ አንብብ።
በጣም የምትገረማለህ። የባሪያ ሽያጭ እየተደረገ እንኳን ኦርቶዶክስ በግልጽ አላወገዘችም። ይህን ታውቃለህ? this is documented truth። አሜሪካኖቹ ስሌቭ ትሬድ እስካሁን ድረስ የሚያፍሩበት ምክንያት ምንድን ነው? ሳውዘርን ባፕቲስት በግልጽ ትልቅ በደል በድለናል ያሉት እነ ጆናታን ኤድዋርድስ የታወቁ ቴዎሎጂያንስ አሜሪካን ውስጥ ስሌቭ ትሬድ ሲደረግ ቃሉን አጣሙ ያደረጉበት ያፍሩበታል። ለምን? ዞር ብለው ሳይሆን ስህተታቸውን ስላወቁ። አሁንም if you're not back to the basics, if you're not back to the real historical evidence አሁንም እናንተ ፔንቴዎች የፈረንጅ እንትን ተቀበላችሁ ነው። መጀመሪያ 9ኙ ተሳቱ ራሱ ፈረንጆች ናቸው ወንድም። የፈረንጅ ሃይማኖት ነው ኦርቶዶክስ ራሱ። 9ኙ ተሳቱ ከየት እንደመጡ መርምር። ጎጃሚዎች ናቸው እንዴ? ኤርሚ እስቲ ንገረኝ ተሳስቼ እንደሆነ። እና በሰላማ ገና ሲመጡ 9ኙ ተሳቱ የሚባሉት ጎጃሚዎች አይደሉም አይደል? በፍጹም የውጭ ሀገር ሰዎች ናቸው በሙሉ የውጭ ሀገር ሰዎች። ታዲያ ምንድን የፈረንጅ ሃይማኖት ምናምን የሚሉን ታው እንጂ ግድ የለም ብንመካከር፣ ወደ ቃሉ ብንመለስ ምንም እኛ እውነቱ ስለበራላችሁ ቦነስ ወይም የደሞዝ ጭማሪ ምንም አናገኝም፣ ምንም አናገኝም። እውነት ሲበራ ግን እግዚአብሔር ሲከብር ደስ ይለናል። ታንኪዩ ቴንኪው ወንድማችን ተባረክ። እንግዲህ እውነቱ ይሄ ነው። በታሪክም ደረጃ ሲመጣ ብዙ የታሪክ ጉድለት ዝም ብሎ ስለተጻፈ ብቻ ዘመን ስላስቆጠረ ብቻ እናንተ በዛ ዘመን አልነበራችሁም ብሎ በማለት በቂላቂልነት አባቶች ናቸው ተብሎ የተባሉ የጻፉትን የዘመን ፍልሰት እና ታሪኩ የተደረገ ነው የተደረገ አይደለም ያለነው ወይስ ዝም ብሎ በምናብ የተፈጠረ ነው ብሎ የሚለውን በዚህ ዘመን ያለን ትውልድ አንብበን ከሌሎች የታሪክ ምሁራን ጋራ ከተገናኙት ማነው ከጻፉት መጽሐፍት ጋር አገናኝተን ወይ ደግሞ ከክርስቶስ ቤተክርስቲያን ታሪክ ጋራ አገናኝተን ይሄ በቤተክርስቲያን ታሪክ ውስጥ ይታወቃል ወይ? ከመቼ ጊዜ ጀምሮ ነው የጀመረው? ምንጩ ከየት ነው የተቀዳው? ለዚህ ማን ነው ምን የጻፈው? ያ የጻፈው ጽሁፍ ከሌሎች የታሪክ መድብለ ጋራ ከተጻፈው ጋር ተመሳሳይነት አለው የለውም? ከመጽሐፍ ቅዱስ ከእግዚአብሔር ቃል ጋር እንዴት ይጋጫል ወይ እንዴት ይስማማል? ለነገረ ድነት ለኛ የሚጠቅመን ምንድነው? ብንተወስ ምንድነው የማይጠቅመን ነገር? ምን የሚጎዳን ነገር አለ ብሎ የሚለውን በሰፊ ላለማጥናት በቃ አባቶች አስተላልፈውልናል ብሎ በሚል የዘመናት ተረት ወንድሞች እናቶቼ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በጣም በ21ኛው መቶ ክፍለ ዘመን ላይ ያላችሁ በተለይ ወጣቶች የሆናችሁ ማለት ነው በጣም 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 እንደናንተ ሚስኪን እንደናንተ በእውነት እንደው ተመረና ብላችሁ ብትሉት ሀሁና አቦጊዳን ሳትማሩ ቢቀር ይሻል ነበር። ከታሪክ አኳያ አትመረምሩም፣ አታጠኑም፣ አትጠይቁም። ከመጽሐፍት አኳያ አትመረምሩም፣ አታጠኑም፣ አትጠይቁም። መጽሐፍ ቅዱስ አለርጂክ ነው ለአብዛኛው ሃይማኖተኞች፣ አያነቡትም። ስለዚህ መጽሐፍ ቅዱስን ያነበበ መጽሐፍቶችን ያገላበጠ በታሪክም ደረጃ እንደዚህ አሁን ወንድማችን እንዳለን በነገረ መለኮቱ ዓለም ገብቶ ታሪክን እንኳን በሚገባ የሚያቅሰው ተምሮ ማለት ነው። እንደነኛ አይነትም ሰዎችንም ባለመስማት ጆሮ ዘግቶ ከመጽሐፍቶቹም ርቆ ከመጽሐፍ ቅዱስም ርቆ ሰው በቃ ዝም ብሎ ክርስቲያን ነኝ ይላል። ስለዚህ በቤተክርስቲያን ታሪክ ውስጥ የማይታወቅን ታሪክ ተነግሯል፣ እኛ ምድር ላይ ተተርኳል። ልክ ነው። ተስዓቱ ቅዱሳን የተባሉት 9ኙ ቅዱሳን የተባሉት በሙሉ የውጭ ሀገር ሰዎች ናቸው። የውጭ ሀገር ሰዎች ናቸው። ኦኬ ክርስትናችን ኢትዮጵያ ውስጥ የጀመረው በ34 ዓመተ ምህረት ነው ብላ ኦርቶዶክስ ትላለች። ከዛ ጊዜ ጀምሮ ክርስትና ኢትዮጵያ ውስጥ ነበር ብላ ትላለች። ታሪክ ላይ ሲመጣ እውነት አዎ እንዴ ኤርሚያስ ልታጠራጥረን ይላሉ። እውነት ነበረ ኢትዮጵያ ውስጥ ክርስትና ከ34 ዓመተ ምህረት ጀምሮ ነበር። ይሄን እንደ ዋቢነት የሚጠቅሱት ኢትዮጵያዊ ጃንደረባ ነው ነበር። አሁና እንዴት እናንተ ትናንት መጣችሁ ይላል። ኦኬ 4ኛው መቶ ክፍለ ዘመን ላይ ቀደም ወንድምነት ያለው አብርሃ አጽብሃ ወንድማማቾቹ በነገሱበት ዘመን ኦኬ ድህረ ኒቅያ ማለት ነው።
ፍሬምናጦስ የተባለው ሰው ወደ እስክንድሪያ ሄዶ የጵጵስና ማዕረጉን ያመጣበትን መንገድ ብትወው ይሻላል። እዚህ ካወራን ብዙ ሰውን ስለሚዘገን ነው ያልኩት። የተጻፈውን ካሜራ ከፍቼ ማሳየት እችላለሁ እና ጳጳስ ለጳጳስ ከንፈር ተሳስሞ ጵጵስና ተቀበለ ብሎ የሚል ከዚህ የበለጠ መጽሐፋቸው ነው የሚናገረው። በባለፈው አንዱ ስገልጠው የሰዋስወ ብርሃን መንፈሳዊ ኮሌጅ ስለ መለኮት አስተማሪ የነበረው ነው የኦርቶዶክስ መምህር ይድፋህ እመቤቴ ተሰንጠቅህ በአጭር ታስቀርህ ምናምን ነገር እርግማን ማለት ነው የሚባል ነገር የለም። ያንተ እመቤቴ እኔን በአጭር ልታስቀር ልትደፋኝ አትችልም። እንዳታነበው ማን አንብባለህ የሰው መጽሐፍ ማን አውጣ ይወጣ ቤተክርስቲያኒቱ የጻፈችውን እናነበው መስሎ። ስለዚህ በዛ መሰረት እንኳን ሲመዘን ታሪካችሁ እውነት ለመናገር ምን ያህል የቆሸሸና የተግማማ መሆኑን አይተነዋል። ኦኬ ከነገረ ድነት አኳያ ቤተክርስቲያን ትምህርት የጀመረው ከታሪክ የሚጀምረው ብላ የምትለው የታሪክ ፍሰቱ ራሱ እንኳን ስንት እንደተራራቀ ኦኬ ለ1600 ዓመት የተሰበከው ክርስትና ምድራችን ላይ በታሪክ ውስጥ እንየው ምን ትምህርት ተጽፏል፣ ምን ትምህርት ለህዝቡ ተምሯል። ይሄንን እውነቴን ነው የምለው አትንኩት፣ ልትነኩትም አትችሉትም። በእርግጥ ከነካችሁትም እዛው እርስ በርስ ነው ተሽሞንሙነም ትተው እንጂ እኛ ፊት አትነካውም። ምክንያቱም ጥያቄ እንጠይቃለን ማለት ነው። እናንተም ጥያቄ ጠይቁናላችሁ፣ እኛም ጥያቄ እንጠይቃችኋለን። ኦኬ የዛሬው መነሻ ወደ ሆነው ክፍል ላይ እንግባ ማለት ነው። ነገረ ማርያም ትምህርት 95% መጽሐፍ ቅዱሳዊ ነው ብሎ ያለን ቅድም ኪዳነ ምሕረት የሚባለው ኦርቶዶክሳዊ ወንድ መጥቷል። መልሳችሁ አውሩት፣ ልብ በሉ። 95% መጽሐፍ ቅዱሳዊ ነው የተባለው ነገረ ማርያም ትምህርት ሲፈተሽ ግን 5% እንኳን ራሱ አልተገኘም። የተገላቢጦሽ ሆኗል ማለት ነው። 95% በኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠው ነገረ ማርያም ትምህርት ልብ ወለድ ነው። ደግሞዋለሁ 95% የሚሆነው የነገረ ማርያም ትምህርት የሚቀዳው ከልብ ወለድ ነው፣ ከእነኛ አይነት መጽሐፍቶች ማለት ነው። የጌታ እናት ማርያም ታማልዳለች ብለህ ስትለው አዎ ይልሃል። መጽሐፍ ቅዱሳዊ መረጃ ጥቅስ ስጠን የላቸውም። እና ታምረ ማርያምን ይጠቅስልሃል በላይ ሰብን አማለደች ብሎ ታምረ ማርያምን ከጠቀስክ ለትምህርት ጠቅሰዋል ማለት ነው። ስለዚህ ለመከራከሪያነት ይውላል ማለት ነው። አይ በእነሱ አንከራከርባቸውም ይላል። የማትከራከርበትን መጽሐፍ ዋቢ አድርገህ ማን ነው ጠቃሽ ያደረገህ አንተ? ታምረ ማርያምን ከጠቀስከው ለትምህርት አውለዋል ማለት ነው። ለትምህርት ካዋልከው ደግሞ የቤተክርስቲያን ትምህርት መሰረቷ ነው። ገድላ ድርሳናት ታውቃላችሁ፣ የኦርቶዶክስ መሰረቷ ነው። እራሱ ሊቃውንቶቿም ይህን ነው እያሉ ያሉት። መሰረቷ ነው፣ አጥር ቅጥሬ ነው ብላለች። መሰረት ነው፣ አጥር ቅጥር ነው፣ የሃይማኖት ማጽኛ ነው። ሁሉ ተነግሯል። ማን ነው ደፍሮ የሚረግጠው አልኩ። ይሄንን እኛ እኮ በተው ናቸው ነበር በእውነት የፈሪ አባራሪ ምናምን ነገር ሆነን አይደለም። እንዳልኳችሁ እነዚህን መጽሐፍቶች ከላይ መጽሐፍ ቅዱስ ፒክቸሩ ላይ የምታዩት ከላይ ያለው መጽሐፍ ቅዱስ ነው። እነዚህን መጽሐፍቶች ከመጽሐፍ ቅዱስ ውጭ ያለው ማለት ነው በሙሉ ለበረከት፣ ለስጋ ፈውስ፣ አጋንንት ለማባረሪያ፣ ለጸሎት፣ ለትምህርት፣ ለዘላለም ሕይወት ይጠቀሟቸዋል፣ ይጸልዩዋቸዋል፣ ይደግሟቸዋል፣ ይደጋግሟቸዋል፣ ያስተምሩባቸዋል። የኦርቶዶክስ የዘመናት ቀለባቸው ነው። መንፈሳዊ ቀለባቸው ከነዚህ መጽሐፍት ነው የሚቀዳው፣ ኖት ከመጽሐፍ ቅዱስ። መጽሐፍ ቅዱስን ቅዱስ ቁርባንና የውሃ ጥምቀት ብቻ ለመጥቀስ ሲፈልጉ ነው የሚጠቅሱት።
ናት መጽሐፍ ቅዱስ የኦርቶዶክስ የዘመናት ቀለቧ የህዝቧ ቀለብ የህዝቧ መንፈሳዊ መብል መንፈሳዊ ምግቧ ከነዚህ ነው። እነዚህ ናቸው። ጠዋት ተነስተው የሚጸልዩት የሚደግሙት እነዚህ ነው። ትራስጋቸው ስር ስትፈትሽ የምታገኘው ትራሳቸው ስር እነዚህ ነው። መኪናቸውን ብትከፍት የምታገኘው እነዚህ መጽሐፍቶች ነው። ጉያቸው ስር አንገታቸው ስር በቆዳ አሰፍተው በትንሿ ያለችዋን ኤኮሳት የምትመስለዋን በላበት እንዳያበላሽባቸው ወይ ውሃ ነክቶ እንዳይረጥብባቸው በቆዳ አሰፍተው ልጆቻቸው ማንገት ላይ እነሱ ማንገት ላይ የምታገኘው እነዚህን መጽሐፍቶች ነው። ለበረከትም እነዚህ መጽሐፍቶች የሚጠቀሙት፣ ለመራገምም እነዚህ መጽሐፍቶች የሚጠቀሙት ባይዞ የዘለልኩት ማለት ነው። ሊባርኩም ከፈለጉ በእነዚህ መጽሐፍቶች ነው። ሊረግሙም ከፈለጉ በእነዚህ መጽሐፍቶች ነው። ሰውን እንኳን ሲረግሙ ማለት ነው። አሳያለሁ በደንብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚዘጋ እኮ መጽሐፍት ነው ያላቸው። አሳያለሁ ስልህ መረጃ ጨቅ ነው እንደሚሉት ወጣቶቹ በደንብ። ስለዚህ ሰውንም ለመባረክ ሰውንም ለመርገም ለዘላለምም ሕይወት ለስጋ ፈውስም አጋንንትን ለማባረሪያ በዋቃቸው ለመባረኪያ መጽሐፍቶቹ በሙሉ እነዚህ ነው የሚጠቀሙት። አንድ ቀን መጽሐፍ ቅዱስን አንስተው ኦርቶዶክሳውያን ወገኖቻችን ሲያነቡ ለጸሎትና ለትምህርት ብለው ወይ ለፈውስ ብለው መጽሐፍ ቅዱስን ሲያነቡ ወይ ሲተሻሹ አታያቸውም። እነዚህ ናቸው መጽሐፍ ቅዱስ ተብለው የሚባሉት። ዛሬ ዕለቱ ማን ነው ይሉሃል 14 ወይ አባታችን አቡነ አረጋዊ ናቸው ብለው የአቡነ አረጋዊ መጽሐፍት ነው የሚነበበው። በዚህች ዕለት ከእናታቸው ከወይዘሮ እንትና ከአባታቸው ከአቶ እንትና በወርሃ ነሐሴ 16 ተወለዱ። በተወለዱበት በሰባተኛው ዓመታቸው ወደ ገዳም ወደ ብሕትውና ገቡ። በቃ ባዮግራፊ በአንዲት ሀገር ብለው ነው ደግሞ የሚጀምሩት። አንዳንዱን እንኳን ሀገራቸውን እንኳን አይናገሩ። በአንዲት ሀገር አንድ ሰው ነበሩ፣ አንዲት እናት ነበሩ። እኚህ እናት ብሎ ይጀምርልሃል። የሰው ባዮግራፊ ማለት ነው። ከ15 ከሆነ መርቆሬዎስ ይላል። እንደዛ እያለ ኪዳነ ምሕረት፣ መስቀለ ኢየሱስ፣ እስጢፋኖስ፣ ገብርኤል፣ ማርያም፣ ኪዳነ ምሕረት፣ ባታ፣ ልደታ እነዚህ መጽሐፍቶች ሁሉ ትምህርታቸው ከነዚህ ነው። ለነዚህ በየቀናትና በየወራታት ዕለትና ዓመታትን የሰየሙላቸው በሙሉ ትምህርታቸው ከየት ነው የሚቀዳው? የዓመቱ ሚካኤል ብለው ያሉትን ቅዱስ ሚካኤል እስኪ የመላእኩን አለቃ የዓመቱ ሚካኤል ብለው የሚሉት አለ አይደል? የሰኔ 12 እና የህዳር 12 ማለት ነው። ምንጭ ከመጽሐፍ ቅዱስ ነው የሚቀዱት አይደለም። ህዳር 12 ቀን የቅዱስ ሚካኤል ዓመታዊ ክብረ በዓሉ ነው። እንኳን አደረሳችሁ ብለው ይላሉ። ምን ያደረገበት ቀን ነው ብዬ ስለው አንደኛው ሰውዬ አንዴ ሁሌ እናገራለሁ። ኮተቤ የነበርኩት እዛን ጊዜ አስታውሳለሁኝ። እዛ ኮተቤ ሙሉ ወንጌል ቤተክርስቲያን አቅራቢያ ቤት ተከራይቼ ነበር። በተሐድሶ ህብረት በከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ በነበርኩበት ሳላይ ለመምህር ጌታቸው ጋር በጠዋት ተነስቼ በእውነት ህዳር 12 መሆኑ ዘንግቼዋለሁ እና መጽሐፍ ቅዱሴን ይዤ ወደ ቢሮ ሲሄድ እዛ ትምህርት ክፍል ቢሮ የነበርኩት እና ከዛ እየጠረገ ነበረና ሰው እንኳን አደረሳችሁ ምናምን ነበሩ ብሎ ሲል መንገድ ላይ እየጠራረጉ ሲያቃጥሉ በቃ ህዳር 12 መሆኑ ገባኝ እና ማንም አላቆኜ እንዴት አደራችሁ እየስል እንኳን እንዴት አደርክ እንኳን አደረሰ ብሎ ሲለኝ ምንድነው ዛሬ አልኩት። ቅዱስ ሚካኤል ነው የዓመቱ እንኳን አደረሰ አለኝ። ምን የሆነበት ቀን ነው ብዬ ስለው ጌታ እግዚአብሔር ምስክሬ ነው የሞተበት ቀን አላለኝ፣ የሚያረፈበት ቀን ነው አለኝ። በእውነት ትን ብሎኝ አለመደፋቴ መንገድ ላይ በእውነት እና ክውን ያልኩት ያረፈበት ቀን ነው ብሎ ሲለኝ አዎ ብዬ እንዲህ አይነት ትግል የገጠመን ይጠርጋል። እሱ መጥረጊያ ይዞ መንገድ ላይ የሚካኤል ብሎ እያቃጠለ ማለት ነው። የህዳር በሽታ የመጣበትን ተስቦ ለማባረር ጠርጊያ እየጠረጉ ያቃጥሉበት የነበረው ነገር ሚካኤል ዓመቱ የሞተበት ቀን ነው ብሎ ያለው ኮተቤ መቼም የማይረሳ ታሪክ ነው ያለኝ። መምህር ጌታቸውና እኔ ማነው አንዱ ቀሲስ ብርሃኑ ወይ መርጌታ ጽጌ ምሳልን በላ ሄድን እና
መምህራን ኮሌጅ ወደ ውስጥ በኮረኮንቹ መንገድ ሲገባ ሙሉ ወንጌል ቤተክርስቲያን አለ። እነ ፓስተር ወርቅነህ አላሮ እነ ዘማሪ ያሬድ ማሩ ያሉበት ማለት ነው። አሁን እግዚአብሔር ሰው አሜሪካ እዚህ ውስጥም ይኖራል በእርግጠኝነት ሁሌ ስለሚሰማን ፓስተር ሙሴ አዳፍሬ እና በእነሱ ጋር ወርታች ነው። ከሙሉ ወንጌል ብዙም ሳይርቅ ነው የኛ ቢሮ እና ደግሞ በዛ ደግሞ አዲሱ መንገድ ይወጣ ለባህር አራት በኩል ምሳልም በላ አንዴ እዛችን እንሄዳለን። አንድ ካፌ አለችና ከመምህር ጌታቸውና ምናምን ነገር ጋር ሆነ ገብተን አዘዘንና ስናመሰግን ምግቡ ላይ አየና እሺ መናፍቃን ምናምን ነገር አለ አስተናጋጁ። ትልቅ የመስቀል አንገቱ ላይ ያስረዋል። እሺ አንተ ኦርቶዶክስ ነህ አይደል ምናምን ብሎ ሲል እንደዚህ በነገር ጎንተል ሲያደርገን ከዛ መምህር ጌታቸው አወራው። እሺ እንዴት ነህ ሰላም ነው እምነት ምንድነው ከኦርቶዶክስ ከቀጥተኛው ምናምን ብሎ አለ። እሺ ስላሴ ስንት ናቸው ብሎ አለው። 3 አለ። ማን ማን ናቸው ብሎ ሲለው የ4 ኪሎ ስላሴ እና የሽሮ ሜዳ ስላሴ ብሎ 3ኛ ስላሴ ጌታ ምስክር ባን በላይ ዛን ቀን ንግራችንን በቆረጠው ሰው ላይ የመምህር ጌታቸው ያለ ሰው ማለት ነው። ብትኩ 4 ኪሎ ስላሴ ሽሮ ሜዳ ስላሴ ብሎ 3ኛ ስላሴ ይፈልግላል አዲስ አበባ ከተማ ውስጥ። እሺ ሌላው ሲላል ጌች ደግሞ እሺ ጥሩ ነው እያለው ማለት ነው። ህዝባችን ይዋ ነው። ህዝቡን አላስተማሩትም እና ህዝቡን አያውቁም። ሚካኤል ያመቱ ነው የሞተበት ብሎ እንዳለን ስላሴም ደግሞ ሲቆጥር ልክ እንደዚህ ቆጠረ። እሺ እነኚህ ሰዎች ያለ እውቀት ነው እንደዚህ ብለው ያሉት። ኦኬ ለምን ህዝቡ ስላላስተማሩ እና ቃለን ብለው የሚሉትን ጠየቅን። ሚካኤል እንኳን ራሱ ያመቱ ነው ተብሎ የሚባልበት የሚከበርበት ህዳር 12 ምን ያደረገበት ቀን ነው ብለን ስንጠይቃቸው ምንድነው ብለው የሚሉት እስራኤልን ከግብፅ ምድር መርቶ አውጥቶ የኤርትራን ባህር የከፈለበት ቀን ነው የሚሉት። እና የእስራኤልን ልጆች መና እያወረደ የመገበበት ቀን ነው። አንተኑ ሚካኤል ዘአውረድ ከመና ለእስራኤል ብላ ታስተምራለች። ሊቃውንቶቿ ያዜማሉ ይሄንን። እኛም ከበሮ ስንቀጠቀጥ ነበር። አንተኑ ሚካኤል እያልን ማለት ነው። አንተነ ሚካኤል እያልን መና እውነታችሁን ነው። እኔ በጣም የሚያበሳጨኝ ጠረጴዛ የሚያስደበድበኝ እንዴት ይህንን ሳላቅ እዛ ዝም ብዬ ስደናቆር ኖርኩኝ። በጣም ወንድሞች እናቶቼ መናን ለእስራኤል ልጆች ያወረድከው ሚካኤል አንተ ነህ ብላ በሙሉ ከሊቅ እስከ ደቂቅ ከብፁዕ አቡነ ናትናኤል ማነው ከብፁዕ አቡነ ፓትርያርክ አቡነ ማትያስ እስከታች እስከ ደቂቁ ድረስ ያለው እስከ ህፃናቱ ወይ ደግሞ እስከ ምእመኑ ድረስ ያለው በሙሉ ይሄን ነው የሚለው። መና ዘአውረድከ ኑ ተጠየቁ ብለህ ስትላቸው አይጠየቁም። ለምን? መልስ እንደሌላቸው ያውቃሉ። ሙሴ እንኳን በዘጸአት መጽሐፍት ላይ ምንድነው ብሎ ያለው? ይህ እግዚአብሔር ስለእናንተ ያወረደው እንጀራ ነው። እግዚአብሔር ነው እንጀራ ሰጣቸዋለሁ ብሎ ያለው። ስለዚህ ይሄ እግዚአብሔር እንጀራ ነው ያላቸው። እነሱ ሚካኤል ነው የሰጣቸው ብሎ ይላሉ። ባህሩን ሚካኤል ከፈለው ይላሉ። መጽሐፉን ስናነበው ደግሞ ሚካኤልና ባህሩ ምንም የተገናኙት ነገር የለም፣ አልከፈለውም። ሙሴ በትሩን አነሳ፣ ባህሩን መታው። ሲመታው እንኳን ባህሩ አልተከፈለም። እግዚአብሔር ሌሊቱን ጽኑ የምስራቅን ንፋስ አመጣ፣ ባህሩንም አደረቀው ነው የሚለው። ዝም ጭጭ ትላለ ማለት ነው። ሙሴ እንኳን በበትሩ አልከፈለውም። አዎ ብሎታል። መታው ክፈለውም ብሎታል። አዎ ሲመታ እንኳን አልከፈለውም። ሌሊቱን ጽኑ የምስራቅ ንፋስን አመጣ፣ ባህሩንም አደረቀው ከፈለውም ይላል። ራሱ እግዚአብሔር ነው የከፈለው።
ነፋሳትን ከቤተ መዛግብቱ የሚያወጣ ልዑል ነፋሳትን አዞ የምስራቅን ንፋስ አምጥቶ የፍርድን ንፋስ አምጥቶ ያስወገደው ባህሩን እግዚአብሔር ነው። ሚካኤል ባህሩን ከፈለው ትላለች ኦርቶዶክስ በግልጥ። ሚካኤል መና አውርዶ የእስራኤል ልጆችን መገባቸው ብላ ትላለች። ህዳር 12 ቀን የሚከበረው ይሄን ነው። ኑ ብለን ስንላቸው አይመጡ፣ ተጠየቁ ብለን ስንላቸው አይጠየቁም። ስለዚህ ህዳር 12 ቀን ሚካኤል ነው ብለው እንኳን የሚያከብሩቱ እነዚሁ መጽሐፍቶቻቸው ላይ የተጻፉት መልክአ ሚካኤል፣ ድርሳነ ሚካኤል ላይ የተጻፈው ዚቅ ላይ ሁሉ ጭምር ሳይቀር የተጻፈው ዘወራ ህዳር የሚካኤል ዚቅ ላይ እንኳን ያሬድ አምጥቶ ሸንቅሮ የጻፈው ሚካኤል ነው ብላችኋል። ከነቢያቱና ከሐዋርያቱ ትምህርት ጋር ይጣላል። ምን እናድርጋችሁ ወንድሞች እናቶቼ? ህዝቡ የሚያውቀው ሚካኤል ህዳር 12 የሚከብርበት ቅዱስ ሚካኤል ህዝቡን ከግብፅ ምድር መርቶ ያወጣበት ቀን ነው ብለው የሚሉት ዕለት ዕለት ህዝቡ የሰማው የሚያውቀው ይሄንን ነው። ዕለት ዕለት ማንንም ኦርቶዶክስ ጠይቀው ዛሬ ዓመቱ ምንድነው ነገ የወሯ ነች ምናምን ነገር ነው እንጂ ብሎ የሚለው የት ያውቃል? አሁን በነገረ መለኮቱ ዓለም ያለው ክርስቶሎጂ የሚሆኑ ትምህርተ ስላሴ የት ያውቃል? ስላሴ ስንት ናቸው ብለህ ስትል 3 ብሎ ከዛ ጥራ ብለህ ስትለው ሽሮ ሜዳ 4 ኪሎ ምናምን ብሎ ሌላ ሶስተኛ ቤተክርስቲያን የሚፈልግ ትውልድ ነው። በ100% ያለው ይጣራ ተብሎ ቢባል ገጠሪቱ ኢትዮጵያ ግባ ማን እንደሆነ ህዝቡ አያውቅም አምላኩም። ለምን? ቤተክርስቲያኒቱ አላስተማረችም፣ አታስተምርም። ጽዋ ማህበር ጠጡ ብላ ሁሉን በጽዋ ማህበር እንዲገቡ አድርጋለች ገጠሪቱ ኢትዮጵያ። እኔ የገጠር ልጅ ነኝ፣ ባላገር ነኝ፣ ገበሬ ነኝ፣ የገበሬ ልጅ ነኝ። በሙሉ 80% የሚሆነው ኦርቶዶክሳዊ እምነቱን አያውቅም። ለምን? ስላላስተማሯቸው። አዎ ወንድሞች እናቶች፣ ሐምሌ ስላሴና ጥር ስላሴ ለምን የሚከበረው? ማነው ይበልስል እስቲ? ኦርቶዶክሳዊ የሆነ ለምን እንደሚከበረው ለምንድን ነው የሚከበረው? ወፃ ምድረ ካራን ወቡአ ብሔረ ቀነአን እያልን የምናዜመው ለምንድን ነው? ዋና ዋናው ፈርጡ ላይ ልጠይቅ። ሌሎቹን ተዋቸው እና አርሴማ ምናምን ነገርን ተዋቸው። እነሱ ከቁብም አይቆጠሩም። የሐምሌ ስላሴና የጥር ስላሴ ለምን የሚከበረው? አትመልሱትም። እሱን ገና ማለት ስትጀምር ከመጽሐፍ ቅዱስ ጋር አገናኝልህና በልስቴ አስታርቅልኝ ብዬ እልሃለሁ። ጥቅስ አምጥቼ ማለት ነው። ወፃ ምድረ ካራ ወቦአ ብሔረ ከነአን። እውነት ነው። ያ ሽማግሌ ወጣ አይደል ከኡር ከለዳውያን ምድር ሰው ማንን ሰምቶ ማመርቶት በምን ጉዳይ እናወራለን። የሐምሌ ስላሴ ደግሞ ስላሴ ገቡ ብላችኋል አብርሃም ቤት እናወራለን። ወንድሞችና እህቶች በዓላት እንኳን ብለው የሚያከብሯቸውን እኮ ለዚህ ነው እዚህ ቤት እንዳትገቡ ብለው ካህናት ያወገዙት ማለት ነው። እንዳትገቡ ኤርሚያስ ጋር እንዳትሄዱ። ለምን? ምክንያቱን ሁሉ ጭምር ነው የተናገሩት። ብዙ ህዝብ እያሳሳተብን ነው ያሉት። እነ ቀሲስ በኩላውን ጥግ የያዘው አውግዘው በወላዲት አምላክ እዛ ቤት እንዳትገቡ ብለው ምክንያቱን ሁሉ ጭምር ነው ያቀረቡት። ብፁዓን ሊቃነ ጳጳሳት ሊቃውንት ጉባኤ ስብሰባ ላይ ስሜን ጠርታችሁ ያወገዛችሁትን የኔን የትዝታውን ስም ጠርታችሁ ያወገዛችሁት ህዝብ እነሱ ጋር እንዳትሄዱ ብለው ማለት ነው። እንዳትገቡ ብዙ ህዝብ እያሳቱብን ነው። ተጠየቅ እንጂ በራሳችሁ መጽሐፍትማ ተጠየቅ።
እና ይህንን መጽሐፍ ነው ጴንጤዎችን ልጠይቅ እንዴ? ቢሲን ሀው ልጠይቀው? ወንድምነትን አሞጽን ልጠይቀው? በጌታ የሚያምን ሜሻኒክ ጁሽ ነው። ድርሳነ ሚካኤልን በተመለከተ አሁን ማንን ነው የምጠይቀው? ኦርቶዶክስን ነው። መልካ ሚካኤልን በተመለከተ ማንን ነው የምጠይቀው? ኦርቶዶክስን ነው። ቀዊሚ የቅድመ ስልከ ሶበ አወትር ሲለ ብለህ ስዕል ፊት ቆመ በቢሂሎ ኦሆ ፍጡን አስማኒ ቃለ ብለህ ያልከውን ጴንጤን ልጠይቅ እንዴ? ና ተጠይቅ እንጂ አንተ ና ተጠይቅ እንጂ። መልካ ሚካኤል ድርሳነ ሚካኤል የተጻፈ መጽሐፈ ዚቅ ወመዝሙር ቅዱስ ያሬድ የደረሰው ምንድን ነው የሚለው? ማዜሙን በደንብ ቆንጆ ያርጌ ከሽንልሃለሁ ስለተማርኩበት ማለት ነው። ስለተማርኩት ግን ከዜማው ባለፈ ዘሩን እናነበዋለን፣ ዘሩን እንተረጉመዋለን፣ ከመጽሐፍ ቅዱስ ጋር እናገናኘዋለን። ስናገናኘው ብራዘር ምንም አይገናኝም። ወንድሞችና እህቶቼ ሚካኤል መና አውርዶ ለእስራኤል ልጆች መናን አበላ ብላችሁ ትላላችሁ። የአይሁድ ሕዝብ ደግሞ አይ ሙሴ ነው ያበላው ሲሉ ነበረ። ጌታ ኢየሱስ ክርስቶስ ግን መጥቶ አባታችሁ ማን ነው? ሙሴ አይደለም ያበላችሁ አባቴን ይሰጣችሁ አለ። ኦርቶዶክስ ሚካኤል ነው መና ያበላው ለእስራኤል ብላ ትላለች። አይሁዳውያን ደግሞ ሙሴን ያበላቸው ለአባቶቻችን ብለው ይላሉ። ጌታ ኢየሱስ ደግሞ መጥቶ የለም አባቴ ነው አላችሁ። ስለዚህ ኦርቶዶክስን ኤክስ እናደርገዋለን፣ የአይሁዳውያንንም ኤክስ እናደርገዋለን፣ የኢየሱስን ራይት እንሰጣለን። የታመነው ምስክር እሱ የተናገረው በቂ ነው። አባቴ ነው መናን የሰጣችሁ አላቸው። አይሁዳውያኑ ሙሴ ነው እንጀራ ያበላቸው እያሉ ነበር የሚሰብኩ የነበሩት ታውቃላችሁ። ኦርቶዶክስ ሚካኤል ነው ብላ ትላለች። ሽምጥጥ አድርጋ የኢየሱስንም ክዳ ማለት ነው። ህዳር 6 ቁስቋም በደብረ ምጥማቅ ለምን እንደምታከብሩት ኦርቶዶክሳውያን ና ተናገር እስኪ ኑ ተናገሩ። ደብረ ምጥማቅ ምን የተደረገበት ነው? ምን የተደረገበት ነው? በየዓመቱ በደብረ ምጥማቅ እየተገለጠች እመቤታችን ለክርስቲያን ለእስላሙ ትታይ ነበረ ብላችሁ ያላችሁበት ማለት ነው። ነቢዩ መሐመድን ሁሉ እኮ ጭምር ከሲኦል አምጥታ እኮ ታሳይሃለች ይላል መጽሐፋቸው። ብልቱ በገመድ ላይ ታስሮ በግመል አንገት ላይ ተጎትቶ መጣ ይላል መጽሐፋችሁ። እገልጠዋለሁ፣ እገላልጠዋለሁ። ምን የተደረገበት ቀን ነው? ማንንም ጆሮውንም ይሁን ብልቱም አስራ እኔ ማንንም ታምጣ። ግን ይሄ ማምጣት እንዴት ተቻላት ለማርያም? እስላሞች ሁሉ እየሄዱ እዛ የቆዩ ዘመዶቻቸውን ሁሉ ትቀሰቅስላቸው ነበር ይላል። አይመጡ ምን ቦታቸው ይመጣሉ። መጽሐፍ ቅዱስንም አንብቦ መጽሐፍቶቻቸውንም አንብቦ ለማያቀስብ በቃ ቄሶቹ አይዋሹም ብሎ በሚል በዓላቶቻቸው የሚከበሩበትን ምክንያት እያንዳንዱን ብንፈትሸው እግዚአብሔር አምላኬ ምስክር ነው፣ አይቆሙም። ለዚህ ነው ተጠራርተው እነ ቀሲስ ቴዎድሮስ ስም እየጠራሁ እናገራለሁ፣ እነ ሊቀ ሊቃውንት ቀለመወርቅ፣ እነ መርጌታ ኤፍሬም ቪዲዮ አለ እጄ ላይ ኤርሚያስ የሚባለው ተናገር እውነቱን ቤት እንዳትገቡ በወላዲተ አምላክ ይዘናችኋል፣ እዛ አካባቢ ላይ እንዳትገኙ ብለዋሉ። ለምን? ያው ምክንያቱማ ይገባቸዋል፣ እሱም ይገባቸዋል። ቤተክርስቲያኒቱ ማትለውን ይላሉ። እውነትህን ነው። ቀሲስ ዲበኩሉ ራስህ እኔ ራሴ መሰክራለሁ ብሎ አንድ ቀን ተናገረ። እኛ አይደለም ልናነባቸው ማናቃቸውን ሁሉ መጽሐፍቶች እሱ አንብቧቸዋል። ማናችንም አላነበብንም የሱን ያህል። ጸሎት እነ መርጌታ ኤፍሬም እነ መርጌታ ቀለመወርቅ ለምን እንደዛ አላችሁ? እናንተ ዕለት ዕለት የምትደግሙትን መጽሐፍ ዕለት ዕለት የምታነቧቸው መጽሐፍቶች አነበብናቸው። ታዲያ ተጠየቋ፣ እንጠይቅ። መንፈሳዊ መብላችሁ ቀለባችሁ እነዚህ መጽሐፍቶች ናቸው። እንዴት ሰው የሚበላው መንፈሳዊ መብል እንዴት አልጠየቅም ብሎ ይላሉ? ወንድሞች ራቱ ከበላው ማዕድ ስትጠየቅ
ለምትሰሙ እውነት እንላችኋለን እነዚህ የተደረደሩ መጽሐፍት ከላይ ከተቀመጠው ውጪ የማይጠቅሙ አሰስ ገሰስ ገለባ ናቸው። ውስጣቸው ያለውን አንብቤ ነው እንደዚህ ብዬ የምላችሁ። ዝም ብሎ በጭፍንነት አይደለም ወንድሞች ናት። እያንዳንዱን ምዕራፍ ከቁጥር ግዕዝ ከአማርኛ አንብቤ ከላም ያለው ትልቁን የእግዚአብሔርን ቃል የአምላኬን ቃል አንብቤ ነው የምነግራችሁ። አይጠቅሟችሁም። የሚጠቅመው ከላይ ያለው መጽሐፍ ቅዱስ ነው። እሱን አንሳና እነዚህን ገሰስ አድርገህ ያኛውን አንብበው የእግዚአብሔርን ቃል። ኦኬ። በዓላት አክብሩ ብለው ለካህናቱ እንድትደግሱ አድርገው እነዚህን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ያነበበ ያስነበበ መንግስተ ሰማያት ይገባል ብሎ ይልሃል። ታዲያ እነዚህ መጽሐፍት ደጉሰህና አስደጉሰህ አንብበህና አስነበበ መንግስተ ሰማያት የምትገባ ከሆነ የጌታ የኢየሱስ ክርስቶስ ሞቱ ለከንቱ ነው ማለት ነው። ኢየሱስ በከንቱ ሞተ ማለት ነው። አየህ ምን ያደርግልሃል? አንተ መጽሐፍ አንብበህ አስነበበህ መንግስተ ሰማያት የምትገባ ከሆነ የኢየሱስ ሞት እውነት እኮ ነው። ምንም አያስፈልግህም ማለት እንደዛ እኮ ነው እያለች ያለችው ቤተክርስቲያኒቱ። እኔ መጽሐፍ አስደጉሼ መንግስተ ሰማያት የምገባ ከሆነ ጧፍ፣ ዕጣን፣ ዘቢብ፣ ዣንጥላ በቅዱሱ ስም ለቤተክርስቲያን ስጦታ አድርጌ መንግስተ ሰማያት የምገባ ከሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት ለእኔ አያስፈልገኝም፣ ለአንተ አያስፈልግም ማለት ነው። ታዲያ እሱ መጥቶ የሞተው ሞቱ ድራማ ነው፣ ሞቱ የማይጠቅም ነው ማለት ነው። ኢየሱስን የምታምነው ከሆነ አንተ ብቻ ነው የምትድነው፣ አንተ ብቻ ማለት ነው። ከዛስ አንተ አምነህ ለቤተሰቦች ከተናገርክ ቤተሰቦችም ይድናሉ። ምክንያቱም ይሄ መዳን በአንተ በኩል ወደ ቤተሰብ ስለሚገባ። እኔ ስላመንኩኝ ሚስቴ አትድንም፣ ሚስቴም ስላመነች ነው የምትድነው። እኔ ስላመንኩኝ ልጆቼ አይድኑም። ልጆቼንም ያመንኩትን ጌታ ኢየሱስ ክርስቶስን ስለምነግራቸው እየነገርኳቸው ስለማሳድጋቸው በእግዚአብሔር ልጅ ላይ ባላቸው እምነት ነው የሚድኑት። አይ አውቀዋለሁ። የኤርሚያስ ልጆች እኔ ወንጌል እንዲሰብክ ላኩት ወንጌላዊ አይደለ? እሱ ልጆች ባይግቡ ብሎ አይልም። አምነው በእግዚአብሔር ልጅ ላይ ባለ እምነት ማለት ነው። ኢየሱስ ጌታ እንደሆነ በአፋቸው መስክረው በልባቸው አምነው ነው የሚድኑት የሚጸድቁት። መጽሐፍ ቅዱስ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ ነው የሚናገረው። ሰው በኢየሱስ ክርስቶስ በማመን እንዲድን ነው የሚናገረው። እነዚህ መጽሐፍቶችስ አንተ ብቻ ሄደህ የዮሐንስ ዘጸገሮን ገዳም ከሳምክ ሌሊቱን ሁሉ ቁጭ ብለህ መቃብሩ ላይ እንቅልፍ ብቻ እንዳይወስድ መጠንቀቅ አለብህ። እንደዛ ነው፣ ካልሆነ ይከሽፍብሃል፣ ቃል ኪዳኑ ይፈርስብሃል። ሌሊት ነው የምትሄደው። ሌሊት ቁጭ ሰይጣን ምን ያህል ህዝቡ እንደሚጮትበት ወንድሞች እናቶቼ፣ ከሰሜን ሸዋ ከአዲስ አበባ ችኳንታ ትከራያለህ፣ ወይ በእግርህም ወይ በፈረስም ትሄዳለህ። ከዛ ሰሜን ሸዋ ትሄዳለህ። ዮሐንስ ዘጸገሮ ገዳም የተሰጠው ቃል ኪዳን ለሰውየው ህዝቡን ሁሉ በሌሊት ወስዶ መቃብር ላይ የሚያስቀምጥ ነው። እና መቃብር ላይ ይሄ በሙታን መቃብር ስር የሚልከሰከስ ጂኒ አጣሞ እንዲጥለው ማለት ነው። ከዛስ ሄደ ቁጭ ትላለህ። ገድሉን ነው እንደዛ የሚለው። እና በጻድቁ መቃብር ላይ ሄደ ሌሊቱን ሁሉ እንቅልፍ ሳይወስድ ቁጭ ብለህ ካደርክ አትጠራጠር፣ አንተና ቤተሰብህ እስከ 15 ትውልድ ድረስ መንግስተ ሰማያት ትገባለህ ይላል። ለጻድቁ የተሰጣቸው በረከት ነው ብሎ ማለት ነው። እና ምን እያሉ ነው? መቃብር ላይ ኑና አደሩ። እኔ ጌታዬ ደረሰልኝ እምልህ፣ ጌታዬ ደረሰልኝ። መቃብር ላይ መታችሁ ቁጭ በሉ ይላል። ስለዚህ አዲስ አበባ ህዝብ ከዚህ ተነስቶ ሰሜን ሸዋ ይሄዳል። መቃብር ላይ ሌሊቱን ሁሉ ቁጭ እንቅልፍ አይወስድህም። ቁጭ ብለህ መቃብሩ ነው የምታየው። የመታሰቢያ ነገር የተተከለ ሐውልት ካለ እሱን ነው የምታየው። እና መቃብሩን ማየት ብቻ ሳይሆን ከመቃብሩ ላይ አፈር ሁሉ ይዘህ ትመጣለህ። የጻድቁ በረከት በአንተ ላይ እንዲያደር ተብሎ በቤታችሁ ሁሉ እርጩት ተብሎ ኦርቶዶክስ እና የውሃ ምንጭ ይፈላለጋሉ አልኩ። ውሃ በፈለቀበት ቦታ ወዲያውኑ የምታጥረው እሷ ናት። ቁጥር 1 ሄዳ ውሃ ሲፈልቅ ካየ ኦርቶዶክስ ነች ወዲያው የምታጥረው። እኛ አካባቢ ያሉ ምንጮች በሙሉ ታጥረዋል። ታምረኛው ጸበል፣ ዝነኛው ጸበል፣ ጉደኛው ጸበል ብላ
ስያሜ ሰይማ ማለት ነው። ከብቶች አይጠጡ እኛ እንጠጣ እንታጠብበት ምን አንል ማለት ነው። ከዛ ውሃ በጀሪካ ቀርተው የመቃብር አፈር ይዘው ይሄዳሉ። ወንድሞችና እህቶቼ ለጻድቁ የተሰጣቸው ቃል ኪዳን መቃብራቸው ላይ ቁጭ ብሎ ሌሊቱን ሁሉ እንቅልፍ ሳይወስደው ያደረ ነው። እሱና ቤተሰቡ ዘር ትውልዱ የሚድ ነው። ይህንን አምነው ህዝብ ከአዲስ አበባም ከየትኛውም ሀገር ላይ ተነስቶ ይሄዳል ወደ ሰሜን ሸዋ። ሌላኛው ደግሞ ጻድቅ ጋር ደግሞ ስትሄድ እነ ዋሻ አንድሪያስ ማለት ነው። እነ ዋሻ አንድሪያስ ደግሞ ስትሄድ አጽማቸውን ነው ሄደ የምትዳስሰው። ደብረ ሊባኖስ ሄደህ አጽም ነው የምትዳስሰው። የአቡነ ተክለ ሃይማኖት አጽም በ57 ዓመቱ ተቆፍሮ ይወጣል አለ። እዚህ ላሳይ ይችላልው ከፈለክ እዚህ ላሳያችሁ ይችላልው። እዚሁም ቢሆን ይሄም ማለት ነው this is የአቡነ ተክለ ሃይማኖት ይሄው ይሄን ሄደ ደብረ ሊባኖስ ተዳስሳለህ። ከዛስ ኃጢአትህ ይሰረይልሃል ብላ ቤተክርስቲያኒቱ ታስተምራለች። የቱ ጋር የጻፈችው? መጽሐፏ ላይ አለው እጅ ላይ በደንብ ከአንድም ሁለት ነው። ይሄን ሰውዬ ሄደ ተዳስሳለህ። ከዛ የዘላለም ኃጢአትህ ውልቅ ብሎ ይሄድልሃል ብላ ትላለች። ቅድም ቢሲ ወንድምነት ሲናገር የነበረው ዋልድባ ገዳም ደግሞ ከሄድክ ገና ወንዝ አለ። እሱን ሳትሻገር በፊት ኃጢአቱ ውልቅ ብሎ ልብስ ከሰው ላይ እንደሚወልቅ ኃጢአት ይወልቅልሃል ብሎ ይላል። ቋርፋ አይደለም ለምን አጥንት አትበላም ብራዘር? የኃጢአት ስርየት በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል የተባለውን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን ትተህ በሐዋርያቱና በነቢያት በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩለታል የተባለውን የዳዊትን ልጅ የእግዚአብሔር ልጅ ወደ እሱ አልመጣ ብለህ በእሱ አላምን ብለህ ይህንን አጽም ለመዳሰስ ደብረ ሊባኖስ ድረስ ህዝቡ ይሄዳል። አምራይት ብዬ አልጠይቅህም፣ ያደግኩበት ቤት ስለሆነ ማለት ነው። ይኸው ማን ኦርቶዶክሳዊ ገብቶ አንተ ውሸታም ኤርሚያስ በዚህ ያልክ ግን ውሸት ስትዋሽ አይደብርም ብሎ የሚል አንድ ሰው እስቲ አንድ ሰው እኮ ነው። ካሜራዬን ከፍተዋለሁ፣ መጽሐፉን አመጣዋለሁ ማለት ነው። ይሄንን ዳሳ መንግስተ ሰማያት ትገባለህ፣ ይሄንን ዳሳ ኃጢአት ይሰረይልሃል ብላ ጥላለች። ሌላ ቦታ ላይ መቃብር ላይ ታስቀምጣለች፣ እዚህ ደግሞ እነዚህን ታስዳስሳለች። ዋሻ አንድሪያስ ደግሞ ሰሜን ሸዋ አሁንም እሱ ማለት ነው። ዋሻ አንድሪያስ የሚባለው ደግሞ አጽሙን ሳመው ትላለች፣ እዚህ ታስዳስሳለች ደብረ ሊባኖስ። ዮሐንስ እጨጌ ዘጸገሩ ገዳም ደግሞ መቃብር ላይ ቁጭ በል ትላለች። ዋሻ አንድሪያስ ደግሞ ሳመው ትላለች። አጥንት የሰው ጭንቅላት የሰው አጥንት ትስማለህ ሄደህ የጻድቁ በረከት እንዲያድርብህ ተብሎ ማለት ነው። ጌታዬ ኢየሱስ በምናምንቴዎቻቸው አስቀኑኝ እኮ ያለው ማለት ነው ጌታ በባሪያው በሙሴ በኩል እስራኤል የሚሰራውን ሲያሳጣው ዘዳግም መጽሐፍ ምዕራፍ 32 ላይ የተናገረው ማለት ነው። በምናምንቴዎቻቸው አስቆጡኝ አማልክት ተብለው በተጠሩ ማለት ነው። አስቆጡኝ ይላል። አየህ፣ ገልበጥባጥ ጠማማና ገልበጥባጣ ትውልድ ነው ያለው ነብዩ። ቀጥታ ልቡ በአምላኩ ያልታመነ ትውልድ። እርሱ ብቻውን መራው፣ ከእርሱ ጋር አምላክ አልነበረም ይላል። ዘር ባልተዘራበት ምድረ በዳ ላይ አገኘው። የንፋስ ጩኸት ባለበት ውድማ ላይ አገኘው። ከበበው፣ ተጠነቀቀለት። እናስ ወዲያውኑ የወለደውን አምላኩን ረሳ፣ በመድኃኒቱም አምላክ አልታመንም። ሊያድኑት የማይችሉት አባቶቻቸው ያላመለኳቸውን በድንን አማልክት አመለኩ። እግዚአብሔርም አይቶ የፊቱ ብርሃን ጣላቸው። ምን ይላል ኢየሱስ? ይህን ሰውዬ ሄደህ ስትሰማ አንተ ለዘላለም ሕይወት ይህንን ስትሰማ ምን ይላል ኢየሱስ?
ዝም በሉ። ዝም በሉ። ኦርቶዶክሳውያን ዝም በሉ። በእናንተ ክርስትና አያምርም። ጓዳ ጎርጓዳችሁን ስለምናቀው ስላደግንበት ይሄን ነው የሚስሙት፣ ይሄን ነው የሚሳለሙት። ይሄን ስትነካ ኃጢአት ይሰራ ይልሃል ይላል። ያው ደረቱ ላይ ያለ ቆዳ ደርቆ ማለት ነው እንዴት እንደተሸበሸበ ይኸው። የታለ? ምንም አይመጣብህም፣ ህሊናህ ላይ አይመጣብህም። ቀራንዮ የተሰቀለው የእግዚአብሔር ልጅ መበስበስን ሳያይ ከሙታን የተነሳው የእግዚአብሔር ልጅ ኢየሱስ ምንም አይታየም። ስለ እኔ ስለ አንተ ስለ ዓለሙ ሁሉ በደልና ኃጢአት የተሰዋው ሞትን ድል አድርጎ የተነሳው የእግዚአብሔር ልጅ ኢየሱስ ምንም አይመጣብህም ማለት ነገሩ የት ይመጣል እንዴ? ዕለት ዕለት የሚነግሩ ስለና አቡነ እንትና ስለና ማዊ እንትና ነው። ትዝታውን እኮ ከውስጣችን ምንድነው ፍቀውታል እኮ። የኢየሱስ ትዝታ በልባችን በአይምሯችን እንዳናስብ ቀራንዮ የሚባለው እኛ በዓመት አንድ ጊዜ ሰሙነ ሕማማት ነው የሚባልበት አለ። ሰሙነ ሕማማት ብለን ማለት ነው። እዛ እንደኔ አይነቱ ዲያቆን እዛ ያው በየሳምንቱ ወይ በየጊዜው ላይ አለ ሴብ ጸጋ ከዘመድሃን እንዘይብል ዮሐንስ በእከየ እንዘይብል ወይሌ ወይሌ አለ። ዮሐንስም አለቀሰ እና ወይኔ ወይኔ እያለ አለቀሰ። እና ታዲያ ዮሐንስ ወይኔ ወይኔ ብሎ ያለቀሰለት ኢየሱስ መቼ ነው ትዝ የሚላቸው? ፋሲካ ሲመጣ ሰሙነ ሕማማት ተብሎ የሚባልበት ላይ ታዶ እንዴት ነህ? ሰላም እንዴት ነህ? ዌልካም እንዴት ነህ? ሰላም እሺ ኦኬ። ወንድሞች ኢየሱስ አይሻላችሁም? ወንድሞቼ እናቶቼ በጌታ እኔ ሰውነት እየተንቀጠቀጠ ነው የምለምናችሁ። ኢየሱስ አይሻለም? ወንድም አለም ይሄ እኮ ይሰበካል። ይሄ አጽም ይሰበካል። ሊቀ ሊቃውንት አባ ገብረ ኪዳን የትኞቹም ከላይ እስከታች አሉት መቃብራቸው ተቆፍሮ በወጣ ሰዓት ይላል። መቃብራቸው ተቆፍሮ ሲወጣ አጥንታቸው አጽማቸው ማለት ነው ይሄ የሶስት ቀን መንገድ ያህል እየሸተተ ዕውራንን ሲያበራ ደንቆሮን ሲፈውስ የማይሰሙ ጆሮችን ማለት ነው ሲከፍት ተአምራት ሲያደርግ አጋንንቶች ሲወጡ ነበር። መዓዛው ይላል የዚህ የአጽሙ እዚህ የምታዩት መዓዛው እንደ ንጹህ ሽቶ ነበር ይሸት የነበረው ይላል። ማን ነው የሚለው? ገድለ ተክለ ሃይማኖት የተጻፈ አለ ወይ? ታዲያ እኔ የተጻፈ ማከሬ ለዝም ብዬ እኮ አልለፈልፍም። አምጣ አሳይ ተብዬ ብባል ካሜራ ብቻ ነው የምከፍተው። በተቀበረ በ57 ዓመቱ ነው የወጣው ከተቀበረበት ቦታ ላይ። ስለዚህ የአዲስ አበባን ሕዝብ አይተህልኛል። የአንዳንዶቻችሁ ዘመዶቻችሁ ሁሉ ራሱ ሄደው እዛ ተቀብረዋል። ደብረ ሊባኖስ መጥቶ የተቀበረ ከሸህም እስከ ጉር ከጉር እስከ ሸህም በሚባለው ወንዝ መካከል መጥቶ የተቀበረ መንግስተ ሰማያት ቀጥታ ያለምን ጥያቄ ይገባል ብሎ ይላል። ቀጥታ መንግስተ ሰማያት ያለምንም ጥያቄ ከጉር እስከ ሸህም ወንዝ ድረስ ብቻ ነው መቀበር ያለብህ። በሁለቱ ወንዞች መካከል ካልተቀበርክ አይሰራም። ለአቡነ ተክለ ሃይማኖት የሰጣቸው ቃል ኪዳን ለአባታችን እዛ ነውና ይሉልሃል። አንደኛውን ሰውዬ መቃብር ላይ ተቀመጥ ይሉሃል። አንደኛውን ሰውዬ ከዚህኛው ወንዝ እስከዚህኛው ወንዝ ድረስ ተቀበር ይሉሃል። ለመቀበሪያው ደግሞ የምከፍለው ገንዘብ ብራዘርዬ በደንብ አድርገው ይጠርጉሃል ማለት ነው። በደንብ አድርገው ይጠርጉሃል። ከዛ እዛ ደግሞ የምታወጣው ሙት ዓመት 12 የጉዞ ፍታት ምናምን ነገር ብሎ የሚለው እኔ ዝም ብሎ ሽሮ ፈሰስ አይደለም የምታመጣው። ለኛ አይነት ካህናቱ የምታመጣው ዝግን ነው፣ ቁርጥ ነው። የሰላሌ አረቄ ካላመጣህ አንጠጣም። ግልጽ አይደለም? እንዲህ አማርኛዬ እንዲሁ ነው የማወራው ብራዘር። የሰላሌ አረቄ፣ የደብረ ብርሃን አረቄ፣
ከደንበጫ ከጎጃም አስጨነ ከአረቄ እንኳን ከሆነ ምርጥ አረቄ የሚባልበት ማለት ነው። ዝም ብለው ሸከር የሆነ አረቄ ብታመጣ አይሆንም። ለካህናቱ ሌሊቱን ደክመዋል ይባላል። አባትህ እኮ አንተ ሲኦል አፈርደቼ እየጋጠልህ ነው። ኢየሱስን ሳያምን ሞቷል። እናትህ እኮ ሞታለች። ደብረ ሊባኖስ ወስደህ በድን ስለቀበርክ የምትገባበት መንግስተ ሰማያት የለም። ዘየአምን በወልድ ቦ ሕይወት ዘለዓለም ነው ያለው ዮሐንስ። በወልድ በልጁ የሚያምን የዘላለም ሕይወት አለው ማለት ነው። መልእክቱ ላይ ጻፈው። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን የዘላለም ሕይወት የለውም። ግሪኩንም ዕብራይስጡንም የትኛውንም አራማይኩንም ቋንቋ ሄደ ኦሮምኛውንም ትግርኛውንም አማርኛውንም የትኛውንም ይኸው ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። እናቴ የእግዚአብሔር ልጅ አላት የላትም? አባትስ አለው የለውም? እና አባትህ ነፍሱን በአጸደ ገነት ያኑርልን ብለን እንድንል ደግስ ይለዋል። አብላ አጠጣ ይለዋል። ኢየሱስ በእርግጥ በስራ ላይ ነህ እንደሆንክም እንዳምን አሳይተህናል። ስንቱ ጓዳ ቤት ገብተሃል፣ ስንቱን ህይወት ነክተሃል፣ ስንቱን ወደ መንግስት ጠርተሃል፣ እየጠራህም ነው። ስለዚህ አሁን ዘግታችሁ ተቀመጡ ብለዋቸው ዘግተው ተቀምጠዋል። ወንድሞች ናቶች እዚህ ፊት ለፊት ላይ ገብተው ያዩ የነበሩ ሰዎች እንዳያዩ ከበስተኋላ ተደብቀው እንዲሰሙ ሆኗል። አሁን ቲክቶክ ያመጣው ሲስተም ይሄ ነው። የማታውቁ ሰዎች ካላችሁ ልንገራችሁ። እዚህ ጋር አሁን 300 ሰው አለ። ቢሃይንድ ባይ ከበስተኋላ ተደብቆ እዚህ አሁን እዚህ ገስት ላይ ያልገባ ከውጭ ሆነ ማየት ትችላለህ ይሄንን መርሃ ግብር። ቁጥሩን ግን ያሳየኛል። እኔ አንዳንዴ ብልጭ ያደርገዋል። ጽሁፍ አለ እስካሁን ስላላመጣው ወይ ስላላየው ቅድም ጀምሬ ስላላየው ነው። ከበስተኋላ በትንሹ ሳላጋን ነው ከ1000 ሰው በላይ ያያል። አሁን እዚህ ጋር 300 ከበስተኋላ 1000 አይገቡም። ከገቡ ሊታዩ ነው። እዚህ ተገዝተው ማለት ነው። ኢቭን አይደለም ኦርቶዶክሳውያኑ የኛዎቹ ወንጌላውያን አማኞች እንኳን ከበስተኋላ ሆነው ነው የሚያዩት የሚሰሙት። ካህናቱስ እሺ ስላወገዟቸው ነው ወገኖቼ። ካህናቱስ እሺ ስላወገዟ አንተ በወንጌል የምታምነው ወንድሜ፣ እኛ እኮ እነዚህ መጽሐፍቶች እንዲና እንደዛ ይላሉ ብለን ስንል ቅድም ወንድምነት እንዳለው ማለት ነው ቢሲ እኛ እኮ እነዚህ መጽሐፍቶች እንዲና እንደዛ ይላሉ ብለን ስንል የመጽሐፍቶቹ አላስፈላጊነትን ለህዝቡ አሳውቀን ብርሃን ወደሆነ ወደ ልጁ ወደ ክርስቶስ ኢየሱስ ወይ ክብሩ ወንጌል ብርሃን እንዲመጡ ነው። እና ተደብቆ ከማያምን ሰው እኩል ተደብቆ በወንጌል አማኝ የሆነ ወንድሜ ያየኛል ገብቶ ከመርዳት ይልቅ ደግሞ አለማፈራቸው። አንዳንዶቹ እዚሁ ሶሻል ሚዲያ ላይ የሚያገለግሉት እኔ ጠቅሼ እኔ አንብቤ ያሳየኋቸውን ገድል ይጠቅሱና በቤታቸው እኛ መጽሐፍቱን እንዳለ ገድላችሁን በርብረነዋል ይላል። ውሸትህን ነው። እኔ ነኝ በርብሬ ያሳየው፣ እኔና ወንድሞቼና እህቶቼ ማለት ነው። አንዳንዶች አሉ፣ እኔ ብቻ አይደለሁኝም። አንብቡ። ውሸትህን ነው። እኛንም መረጃ ይሰጠናችሁ። ከበስተኋላ ተደብቀ ትሰማና ከዛ ልክ አንተ አንብበህ ያገኘው ይመስል ታወራለህ። በወንጌል የምታምነው ወንድሜ እግዚአብሔር ትልቅ የአገልግሎት በር ይውል ማንም የማይከፍተውን በር ነው ከፍቶ ይሰጣል። በአግባብ ተጠቅመንበታል? አልተጠቀምንበትም። እጅ ለእጅ ተያይዘን ሰራንበት? አልሰራንበትም። ኦርቶዶክስ እኮ በዘመኗ ስብሰባ ጠርታ አታውቅም። በዘመኗ በኔ ዘመን 10 ዓመት ጮኬ በኔ ዘመን ነው ገድላት ድርሳናት ጥራት ይጎላቸዋል ብለው መግለጫ የሰጡት ፓትርያርኩ እኛ አንብበን ስለነገርናቸው እንጂ ሊቃውንቱ አንብቦ ስለነገራቸው አይደለም። ይሄ እኮ ትልቅ ምርታ ነው። ታዲያ ክብሩ ለማይሆን ለእግዚአብሔር ልጅ ለኢየሱስ ነው። ኤርምያስ ማን ነው? ምንም በጌታ ጸጋ የዳነ አንድ የተወደደ በእግዚአብሔር ምሕረት የተማረ ሰው ነው እንዲያገለግል ጸጋ የሰጠው። አሞጽ፣ ቢሲ፣ ተስፋዬ ዋቴቨር ማንም ቢሆን በቃ በጌታ ጸጋ የዳን ሰዎች ነን። ስራዊ እግዚአብሔር ነው። እናስ እነሱ እኮ ከላይ ቁጭ ብለው መጽሐፍቶቻችን ጥራት ይጎላቸዋል፣ በሊቃውንት ጉባኤ ያልታረመ መጽሐፍት በሙሉ ሊያልፍ አይገባም፣
አምጡ ብለው እኮ ገድል ስረዛ የጀመሩት አሁን እኛ ከጀመርን በኋላ ነው። ገድል እኮ መሰረዝ ጀምረዋል። ብዙዎች እንዲታረሙ ብለው ጠረጴዛቸው ላይ አስቀምጠዋል። አረምን ብለው ያሏቸው መጽሐፍቶች ሁሉ መልሼ እንኳን ሳነባቸው አንድ መዓት ግሳንግስ ወንድሞች እናቶች ምን አረጋቸው? ኢየሱስ የዚህን ያህል ምን አረጋቸው? ጌታ ኢየሱስ ምን አደረገ? የዚህን ያህል በእውነት ሚዩት አድርገው ወንድማችን የገባው። ኦኬ ምን አደረገ? ለሰው ልጆች በደል ስለሞተ ሞቱና ትንሣኤውን መመስከር ሲገባ የሰዎች የደረቀ አጥንት ይሰበካል፣ መቃብራቸው ይሰበካል። የተቀበሩበት መቃብር አፈሩ ይሰበካል። አፈሩ ያድናል እየተባለ ማለት ነው። በጥብጠህ ጠጣው ተቀባው እየተባለ ጥፍራቸው ይሰበካል። ጥፍራቸው የቅዱሳኑ ጥፍር ፍቱን ነው ብለው 22 ትውልድ ያድናል ይላል። ጠላ ይሰበካል። ጠላ ተጠንጥቶ ያለቀበት አተላ ይሰበካል። አተላው በእውነት ያድናል እያሉ ማለት ነው። እንደ ቅዱስ ቁርባን ነው፣ እንደ ጌታ ደም ነው እያሉ ማለት ነው። ቧቃ ይሰበካል። ሊጥ ይሰበካል። ሊጥ ያድናል እየተባለ ማለት ነው። ስለዚህ ህዝባችንን እግዚአብሔር እንዲደርስ በእውነት የእግዚአብሔር ልጅ የሆነልንን እሳቱ ከውስጣችሁ ያልጠፋ ለምን ገባ አልነበር እንዴ? ዴቭ በሽተኛ ነህ ጸልዩልህ አለኝ። አዎ ጸለዩልኝ እኮ የዛሬ 28 ዓመት ጸለዩልኝ ጴንጤዎቹ። መድኃኔዓለም ንቅል አድርጎ ከውስጥ ያወጣልኝ አልኩ። በሽታውን ሁሉ በሙሉ አሁን የምጠራቸው የነበሩ ሁሉ በሽታ ነበሩ እኔ ላይ የተጠናወቱኝ ማለት ነው። አቡነ እንትና እማየው እንትና ምናምን ነገር ብሎ የሚል ጴንጤዎቹ እጃቸውን ጭነው ሲጸልዩልኝ ክርስቶስ ኢየሱስን የህይወት አዳኝና ጌታ አድርገህ ተቀበል ብለው ሲሉኝ ስቀበል የት እንደገቡ ሳላቅ ከእኔ ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ በልጁ በክርስቶስ ኢየሱስ የክብር ወንጌል ብርሃን በልቤ ባለ ጨለማ ላይ ብርሃን ይብራ ብሎ ሲል ጥርግርግ አድርጎ ከኔ ላይ አባረረልኝ። ንጉሱ ብቻውን በህይወቴ ላይ ነግሷል። ስለዚህ አሁን ጸሎት አያስፈልገኝም። ለምን ከገባህ አታወራም ነበር? ናና ግባና እስኪያወራ ዴቭ ኦርቶዶክስ ያህል ነበርክ እንዴ? ገብተህ እኮ ነበር። ኦኬ እና ግባና ከቢሲ ጋር እስኪያወራ ወንድምነት አውራው። ቢሲ ዴቭ ኦርቶዶክስ ነው። ከኔ ጋር የገባ ብዙ ጊዜ እንትን ብሎ ነው የሚሄደው። አውራው አንተ አውራኝ እንጂ አንተ አውራኝ። ችግር የለም ቢሲ አውራ። ችግር የለም አለን ብዙ ጊዜ ከኔ ጋር አውርተሃል፣ ግን አውራኝ አውራ ወንድማችን እንድነግርህ ነው። እንሰማለን እኛ። ቀጥል። በመጀመሪያ ከመናገር በፊት ሎጂካል የሆነ ራሽናል የሆነ ምክንያታዊ የሆነ ነገር በተባለው ነገር ላይ ማቅረብ ትችላለህ። አሁን ኤርሚያስ የሚያወራው ሎጂካል የሆነ ነገር ነው የሚያወራው እንዴ? በትክክል እንጂ መጽሐፍ ቅዱስ ውጭ የተጻፉ መጽሐፍ ቅዱሳዊ ድጋፍ የሌላቸው ነገሮችን እያወጣ ነው የተባለው። አንተን ቅዘኑና ትውከቱ የተባለው ነገር ከወንጌል ትምህርት ጋር አብሮ ይሄዳል እንዴ ወንድሜ? እሱ እንዴት ይሄ እኮ ነው ሎጂካል ያለው ነው። አሁን በሰለጠነ ዘመን ይሄ ዝም ብሎ የቃቃ ጨዋታ ወሬ የሚያወራው እኮ ይሄ እኮ ነው በሽተኛ የሚያስብለው ሰው። እስቲ ንገረን፣ ምንድን የቱ ጋር ነው ስህተቱ? ይሄ ዝም ብሎ የቃቃ ጨዋታ የሚናገረው ነገር ነው። አቀዘን ምናምን የሚለው ነገር እሱ የእናንተ ቤት ጉድ አይደለም። እሱን እንዴት ነው በጤነኛ አይምሮ ልትደግፈው ልትሟገትለት የምትችለው? እስቲ ሎጂካል ሆነ ነገርን ይህን እኛ የምንተረጉምበት የምንረዳበት ቋንቋ አለን የራሳችን። ምንድነው? በመሰረቱ ትራዲሽን ከእግዚአብሔር ቃል ይበልጣል ብለህ ታምናለህ? አንተ ራሱ ታሳዝናለህ እኮ የኤርሚያስን ጌታችን መድኃኒታችን ኢየሱስ ክርስቶስ
ሳመ ብለህ ወደ እንትን አሁን ለጌታ የማይታሰብ ነገር በዝሙት የምታስብ ይሄን የምትሰማ አንተ ራሱ እኮ በሽተኛ ጤነኛ አይደለም። ይሄን ከሰማ አንተ እኮ በሎጂክ የምታስብ ከሆነ ኤርሚያስ ይሄን ሲናገር ጌታ ኢየሱስ ክርስቶስ ቢስም በዝሙት አይታሰብም ብለህ መከራከር ነበረብህ። ሎጂካል ብትሆን እንትናችን ጨዋታችን ንግግራችን ዘራብሩክን ሳመ ብለህ በዝሙት ከምትተረጉም ይሄ ጌታ ኢየሱስ ክርስቶስ አያረገውም፣ ይሄ ጌታ ኢየሱስ ክርስቶስ የሳመው ለዝሙት አይደለም ብለህ መከራከር ነበረብህ። ኦኬ አንተ እንደምትለው እሱስ መጽሐፍ ቅዱሳዊ ነው? እንደዚህ አይነት ነገር አለ ብለህ ታምናለህ? ያዕቆብን ሲታገሉ አድሮ ጉልበቱን ሰብሮኛም ብሏል ያዕቆብ። ይሄን አሁን እረዳዋለሁ ነው። ጌታ ሰባሪ ሆኖ ጉልበት የሚሰብር ጉልበተኛ ሆኖ አይደለም የሰበረው። ይሄን አሁን በመንፈሳዊ ህይወት ነው የምረዳው። አንተ ግን ዘራብሩክን ሳመ ብለህ በምን ተረጉመዋለህ? ለኢየሱስ ክርስቶስ በዝሙት የማይታሰብ የማይባል ነገር ማለት። ስለዚህ ያዕቆብ ከመላኩ የታገለውን ትግል ከዘራብሩክ ጋር ነው የምታያይዘው? ሎጂክ የምልህ ይሄን ነው። እኔ አሁን እንደ ምሳሌ ነው ያነሳሁት። ቆይ ይኸውልህ መጽሐፍ ቅዱስ ነው አይደለ? በሁሉ ነገር መለኪያችን መለኪያ ዘንጉ መጽሐፍ ቅዱስ በሱ ቃል ነው አይደለ? ለምሳሌ ትንቢትን ሁሉ አትናቁ ከእግዚአብሔር እንደሆነ መርምሩ ይላል። መመርመሪያው የእግዚአብሔር ቃል ነው። ምክንያቱም ብዙ የተጻፉ ኢቭን አባቶች እንኳን መጽሐፍ ቅዱስን ካኖናይዝ ሲያደርጉ ብዙ የተጻፉ ነበሩ አይደለ? የማርያም ወንጌል ይባላል፣ የቶማስ ነበር፣ ብዙ ኑፋቄ ላይ የተጻፈበት ነበር። እሱን ሁሉ አጥርተው ይህንን አስቀርተውልናል። ስለዚህ የተጻፉ ነገሮች ሁሉ መመዘኛቸው ምንድን ነው? የእግዚአብሔር ቃል ነው አይደለ? በጣም ጥሩ። ስለዚህ እነዚህ የተባሉትን ነገር ሁሉ ስትመዝን ከእግዚአብሔር ቃል ከአዲስ ኪዳን ወንጌል ጋር አብረው የሚሄዱ ናቸው። አይወድቁም በሱ ሲፈተሹ። አንተ እንደምትረዳው ነው። አንተ ስትረዳው አንተ በምትረዳበት በአንተ አቅም በአዋዋልህ በኑሮህ ከተረዳቸው ትርጉማቸው ሌላ ይሆናል። እንደ ኤርሚያስ በአዋዋሌ ምናምን አለም በእግዚአብሔር ቃል ሲመረምራቸው እኮ ነው። በአዋዋልህ ስትረዳቸው ትርጉማቸው ይቀየራል። ለምሳሌ እኔ አዋዋል ምን አልኩኝ? በእግዚአብሔር ቃል ሲመዘኑ ነው። በአንተ አቅም በኑሮ ስትረዳቸው ትርጉማቸው ይቀየራል። ለምሳሌ ልንገርህ፣ እኔ አሁን ዘራብሩክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳመው ስል በዝሙት አይደለም የምረዳው። ምክንያቱም ጌታ በዛ ልክ አይጭራሽ ለመናገርም ይቀፋል። እኔ በዛ አልረዳውም። እንዳንተ ግን እንደ ኤርሚያስ ግን አስተሳሰቤ ዝቅ ሲልና አስተሳሰቤ መጥፎ ሲሆን ጌታ ኢየሱስ ክርስቶስ ዘራብሩክን ሳመ ብዬ በምኑ ተረጉመዋለሁ መሰለህ? በዝሙት ተረጉመዋለሁ። እንዳዋዋሌና እንደ ኑሮዬ ሲሆን ማለት ነው። በመንፈስ ስታስብ ግን ይሄን በምን ታስበዋለህ? ልክ እናቴ ብትስመኝ በዛ እንደማላስበው ሁሉ ማለት ነው። እሺ ልቤን አጠፋው ብሎ የሚለው እንዴት ተተረጉመዋል? ሲስመው ልቤን አጥፍቶት ነበር፣ ልቤን ሰወረኝ ይላል። ከንፈሩ ሲስመው ማለት ነው። እሺ ተርጉመው አንተ። ምን አለ ታዲያ? ዘራብሩክ በዝሙት አሰበው ነው? ዘራብሩክ አይደለም። ዘራብሩክ እነሱ ቅድስና ላይ ናቸው እኮ ያሉት። ቅድስና ላይ ናቸው ያሉት። አትቀላቅለው። ቆይ እሱ ቅድስና ላይ ሲኖሩ ቅድስና ልቡ የጠፋው በእምነት ሊሆን ይችላል። ልባችን ቀለጠ ያሉ አሉ። ይኸውልህ ልባችን ቀለጠ ያሉ አሉ። ለምን አትደማመጥ? አንደኛ ዘራብሩክ አይደለም። ዘራብሩክ ከንፈሩን ሲስመው ልቤ ቀለጠ አላለም ያለው። ልቤ ቀለጠ ብሎ ያለው መብሐ ጽዮን ነው። ኦኬ መብሐ ጽዮን። ይቅርታ። እሺ መብሐ ጽዮን ነው። መብሐ ጽዮን ልቤን አሳጥቶኛል ብሎ አለ ሲስመው ማለት ነው። ከዛ ደግሞ ልቡን አሳጥቶት ከሳመው በኋላ ለአንድ ሰዓት ያህል ከሳመው በኋላ ልቡን ካሳጠው በኋላ ወደ ሰማይ ከመሄዱ በፊት ምራቁን ደግሞ አክፍ ብሎ ይሄን ምራቅ ላሰው ብሎት ትቶት ሄደዋል ማለት ነው። አሁን ይሄን አንተ ስታስበው በአንተ ኑሮ የኔን አሳብቶ አንተ ተርጉሞ ከቢሲ ጋር ቀጥሉ። አንተ ተርጉሞ ይሄን ማለት የማስበው በመንፈሳዊ ወንድምነት ቀጥሉ እኮ ተርጉሞ የምራቁን መላስ ጌታ የአንዲት ሴት ባል ነኝ። የአራት ልጆች አባት ነኝ። ከማንም ጋር እንደ ወፍ ዘራሽ እየሄድኩኝ በየቦታው እርኩሰትና ዝሙትን እንደ ውሃ የምጠጣ ወፍ ዘራሽ አይደለሁኝም ብራዘር። እሺ ኦኬ። አንድ ሚስት ጌታ ኢየሱስ ይሰጠኛል። ከሷ ጋር
የሚገባውን በተፈጥሯዊ ሕግ ጋብቻ ቅዱስ ነውና እሱን ነው የማደርገው። የአራት ልጆች አባት ነኝ። አሁን አንተ አባቶቼ የተሳሳሙትን ልቤን ነዘረው፣ ልቤን አሳጣኝ፣ ቀልቤ ተገፈፈ ምናምን ነገር እያለ ብሎ ያለውን እሱኛውን መሳሳም ተርጉሞ አባቶቼ እነማን ናቸው? ተርጉመው ያው መባጽዮን ማለት ነው። መባጽዮንና ማን ንገረኝ። ዴቭ አንድ ጥያቄ ልጠይቅህ። መጀመሪያ ያልከው ነገር እንዳዋዋላችሁ ነው የተረገሟችሁት ምናምን ያልከው በጣም አስቂኝ ብቻ ሳይሆን በጣም ተራ የሆነ ነገር ግን አንድ ነገር ልንገርህ። ለምሳሌ እዚህ አሜሪካን ሀገር ያሉ እነዚህ ሆሞሴክሹዋል ቸርች ከሚጠቅሱት ጥያቄ እንትን መካከል አንደኛው ምንድን ነበረ? ዳዊት ዮናታንን በጣም እንትን ያደረገው ነበር ብለው ተረጎሙት እና ፍቅረኛው ነበር ብለው። ስለዚህ እግዚአብሔር ኢየሱስ አንድ ቦታም እንኳን እንትን አላረገንም፣ አልከለከለንም፣ ጳውሎስ ነው እንትን ያደረገው ብለው በዚህ ሊከራከሩ ይሞክራሉ። እነሱ ይህንን አሁን ያንተ ያልከው ኢየሱስ ክርስቶስ ወይም ዋትኤቨር ከንፈሩን ሳመው ልብ የሚል ምንም ይሉ ይመስልሃል? እንዲሁም ጭራሽ እንዲሁም ጥሩ ማረጋገጫ አይሆንላቸውም። አሁን አንተ እኮ በሎጂክ ኢቨን ከሄድክ ማለት ነው አሁን የምትለው ሰዎች ናቸው። በዛ እንደው አይደለም ግን ለአንተ ልበልልህና በዛ ብታስበው ራሱ ኢየሱስ ክርስቶስንና መባጽዮንን በዛ መልኩ መተርጎምና ማሰብ ማለት ይሄ ያንተን ያዋዋል ሁኔታ በአእምሮ ላይ የምታስበውን ሁኔታ ነው የሚያሳየው እንጂ ጭራሽ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንዲህ ብለህ መናገር ራሱ ይቀፋል። እሱን እኮ ነው የምልህ። ሎጂክሊ ስታስበው ግራንት እኮ ነው ያደረኩት። ስለዚህ በምንድን ነው አንተ የምትተረጉመው? የኢየሱስ ክርስቶስ ከንፈሩን ሳሙ የሚለው ነገር ካለ በመንፈሳዊ ሕይወት ነው የማስበው። በመንፈሳዊ በፍቅር ነው የማስበው። ኢየሱስ ክርስቶስ እኔን ስለሚወደኝ እኔ ምን ነው በሳመኝ እኔ ደግሞ ከመሳመን በላይ ሕይወቱን አሳልፎ ደሙን አፍሶ ሰጥቶኛል። ስለዚህ ከዚህ የበለጠ ፍቅር ለኔ የበለጠ ፍቅር ሰጥቶኛልና እማስበው ጌታዬን እንደወደደኝ እንዳዳነኝ እንዳፈቀረኝ እንጂ ቢስመኝ በዝሙት አላስበውም እንዳንተ ማለት ነው። በግብረ ሰዶም አላስበውም። ግን አየህ ኦርቶዶክስን ለማጣጣል ድርሳኑን ለማጣጣል ስትል የናንተ ማንነትና የናንተ በጣም ዝቅተኛነት ነው የሚገለጽበት። ምንም ነገር ቢባልም በቃ ከፍቅሩ የተነሳ ነው ብለህ ነው የምትተረጉመው። ቅዘንም ሲባል ትቀበለዋለህ። ምንም ቢሆን ምንም እንትን ፊልተር የምታረግበት እንደ መንፈሳዊ ሰው እንትን የምታረግበት ይሄን ነው አዋዋልህ ምልህ አተረጓጎሙ ምልህ በዚህ በሰለጠነ ዘመን አንተ አሁን ቅዘን ስላልክ የሚራከስ ምናምን መስሎ ታይቶ ነው የተጻፈው። እውነቱን ተናግረህ ሰውን ብትቀይር የሚሻለው ክርስቶስ ለኔ እንደሞተልኝ ብትነግረኝ ብታስተምረኝ ማንም ሰው ይቀየራል፣ ማንም ሰው ይድናል። ግን ይሄ ዝም ብሎ ያልሰለጠነ ልጠይቅህ መባጽዮንን ኢየሱስ ሳመው ብለህ በዝሙት ብትረጉመው ያንተ ማንነት ነው የምረዳበት። ወንድሜ ግግም ብለህ እንትን ካልክ ይሄ ግግም ማለት አይደለም። አንድ ጥያቄ፣ ከባህል አንጻር አንድ ወንድ ሌላውን ወንድ ሲስመው ምንድን ነው የሚባለው? ይሄ ከባህል አንጻር በእኛ ባህል ማለት ነው አይደል? በእኛ ባህል ይሄ አይታወቅም ነበር። አሁን እንደው ትንሽ የግሎባላይዜሽኑ እየመጣ ስላወቅ ነው እንጂ እንደ አይነት ጭራሽ ሰምተን ወደ ገጠር ብትሄድ የማያውቁ ሁሉ ሰዎች ልታገኝ ትችላለህ። የወንድና የወንድ የሴትና የሴት አዲስ ታይም ኢቭን ስለዚህ በባህል አንጻርም ከሄድክ ማለት ነው። ደግሞ ከኢየሱስ ክርስቶስ ጋር ሲሆን ደግሞ ጭራሽ አታስበውም፣ አላስበውም። በቃ በፍጹም ይሄን አላስበውም። እኔ ከኢየሱስ ኢቭን ከኢየሱስ ክርስቶስ ግን ይኸውልህ ነው ገብቶኛል የምትለው ግን ከባህል አንጻር ሲነበብ ወንዱን ሳመው ሲባል ምንም እንኳን በባህላችን የማይታወቅ ቢሆንም የሚያደርገው ግን አለ። እንደዚሁ የሴክሹዋል ሳይሆን ለምሳሌ ፈረንጆቹ እዚህ ህፃን ልጆቻቸውን ይስማሉ አፋቸው ላይ። በእኛ ባህል ግን እንደዛ እናደርግም።
መጽሐፍ ቅዱስ ራሱ በአፉ መሳሚ ሳሚኝ የምትለው መኃልየ ሰለሞን ላይ ነው። ሴት ለወንድ ከአፏ ማር እንትን ያደርጋል ጡቶችሽም እንዲህ ናቸው ምናምን እያለ መኃልየ ሰለሞን ላይ ለሱነማይቷ ሴት ብዙ የፍቅር ነገር ይናገራል። በዛ ላይ ስለ ከንፈር በወንድና በሴት መካከል ስላለው ነገር ይሄ የተፈጥሮ ነገር ነው። ወንድ የሴትን ከንፈር እንጂ የወንድን አይስምም። ስለዚህ በባህል አንጻር ይሄ ነገር ራሱ ለአይምሮ ጥያቄ አይሆንም? አንተ እንደምትለው ሰው ሁሉ እንደዚህ ነው መቀበል ያለበት? ወረደ ወንድሜ እንግዲህ እኔንም ይሳመኝ ብሎ ወርዷል። እኔንም ይሳመኝ አለ። እሺ ምን አይነት ጡዘት እንደሆነ እኮ በጣም ነው የሚገርመኝ።